ሁሉም ያልኩበት ምክንያት እኔና ኤርሚያስ ብቻ ነን ማውራት ያለብን። አይ ዳጊ ከሆነ የሚዋየው ከኔ ጋራ ሁሉም ይወርድና ዳጊና እኔ እንዋያለን። አይ ደግሞ ዳጊ በቃ ብዙ ጊዜ ፖለቲካ ሰራለሁ እያለ ውሸቱ ያሻል። በጣም ሁለት ውሸት ዋሻችሁ። ምን ብሎ ዋሻችሁ? የመጀመሪያው በገላ ድርሳናት አንወያይም ብለው ፈርተው ዛሬ መጡ። ለኤርሚያስ በጣም ተደጋጋሚ ጥሪ አቅርበናል። ገላ ድርሳን ይዘና እኛ ደግሞ በጴንጤዎች በተለያየ ትምህርታችሁ የነገረ ድነት ትምህርታችሁ አንዴ ካልቪን፣ አንዴ መካኒሱስ፣ አንዴ ሙሉ ወንጌል፣ አንዴ ቀላዮት፣ አንዴ መሰረተ ክርስቶስ፣ አንዴ ተሐድሶ፣ እነዚህ ሁሉ ህብረት አድርገው ኦርቶዶክስ ላይ ስለሆነ የሚፋቀሩት ሁለት ውሸት ነው የዋሻችሁት ብሎ አለ ዳጊ። ሁለት ውሸት ዋሻ አለ። አልዋሸም፣ የኔ ወንድም አልዋሸም። ኦኬ፣ አንደኛ ገድላት ድርሳናት መከራከሪያ አይደሉም ብለው ሲሉ የነበሩት ከላይ እስከታች ነው። ራሱ መዝሙረ ያሬድ ሲያለበው ነበር በባለፉት ዓመታቶች ላይ አናወራባቸውም ብሎ ማለት ነው። አንነጋገርባቸውም ብለው ማለት ነው። አንድም ኦርቶዶክሳዊ ቀና ብሎ ላያወራ እዛ ቤት አትግቡ እያሉ መግለጫ መመሪያ ሲሰጡ ነበር። ለመምህር ቢኒያም ይቅርታ ጠይቅ፣ በመጀመሪያ ይቅርታ ጠይቅ። 15 ሰው ጠርቶኛል ያልኩህ እንጂ 15 ሰው ጠርቻለሁ አላልኩም። የዲያቆን ውሸታም የሆንክ ሰው ነህ። ደጋግመህ የምትዋሸው በገድል ላይ ትዋሻለህ፣ በመጽሐፍቶቻችን ግን የተላጠ ኤሌክትሪክ አስይዛለህ አንተ አትዋሽ። በእጅ አንደበት ቅዱስ ቁርባን ትወስዳለህ። ሀሳብ ስማ፣ ችግር የለውም። ለምን እንደምትዋሸው ሀሳብ ስማ፣ ሀሳብ ሰምተህ ንቀፍ። ቆንጅዬ ውሸታም ነህ። ቆንጅዬ ሁለተኛ እንዳይለመድ፣ ሁለተኛ እንዳይለመድ። ቆንጅዬ ውሸታም በጣም ብልግና ነው። ወንድ ቆንጅዬ አይባልም። በዚህ አፍ ጵርስ ቆራ ሄደህ ትበላለህ አይደል? የጌታ ስጋና ደም ብሎ የሚለው ወንድ ልጅ ቆንጅዬ አይባልም። በጣም ብልግና፣ ሌላ ነገር ነው የሚመስለው። ቆንጅዬ ውሸታም ታርጊያችኋለሁ። ካዳመጣችሁን አዳምጡን። ህዝብ ነው እየሰማ ያለ ትልልቆች ሰዎች ናችሁ። በየተራ ማውራት ይችላል። አድመጠኝ። እኔና መዝሙረ ጣታችን የምንጠባ ሰዎች አይደለንም። ሁለታችንም አንተ ቤት ነው የመጣ ነው። ብልግና አትባልግ። እሺ፣ ሚውት አታርገው። እሱንም እኔን ሚውት አታርገኝ። አንተ ሚውት አርገህ ተቀመጥ። አይመለክ ቁጭ በላ ለሚስት ነገራት ሚውት አድርግ። እንዳንተ የሀገር ሴት ውስጥ አልገባም። እኔ ሚስት አግብቼ እንዳንተ የሀገር ሴት ጭን ውስጥ አልገባም። አንተ ምን አይነት ሰው ነው? በጌታ ሰው ሚውት አድርግ እንጂ። የእግዚአብሔር አብ ልጅ የዳዊት ልጅ፣ በመለኮቱ የአብ ልጅ፣ በሰውነቱ ደግሞ የዳዊት ልጅ፣ ከቅድስት ድንግል ማርያም የተወለደ የማኅፀኗ ፍሬ ጌታዬ ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአትን ቤዛ ሆኖ ሲሞት ለእኔም ነው የሞተልኝ። ከሱ ውጭ ሌላ የሞተልኝ፣ ከሱ ውጭ ለእኔ መከራ የተቀበለ እንኳን አይደለም አቡነ ተክለ ሃይማኖት፣ ጳውሎስ ሐዋርያው እንኳን ለእኔ ሲል መከራን አልተቀበለም። ያዙ እንግዲህ ሪከርድ አድርግ። ጴጥሮስ ሐዋርያው ለእኔ ሲል መከራን አልተቀበለም። ኦኬ። ዮሐንስ ሐዋርያው ለእኔ ሲል መከራን አልተቀበለም። ኤርሚያስን ላድነው ብሎ ዮሐንስ መከራ ተቀበለ አይልም። ጳውሎስ ዳጊን ላድነው ብሎ መከራ ተቀበለ አይልም። እነዚህ ሐዋርያት መከራ ተቀበለዋል። አዎ፣ የተቀበሉት ለምንድን ነው? ለተቀበሉት ለወንጌል አደራና ላመኑት ጌታ ነዋ። ለተቀበሉት ለወንጌል አደራና ላመኑት ጌታ ታምነው ስለኖሩ መከራን ተቀብለዋል። መከራቸውን እያቃለልኩ ነው? በፍጹም። ስለ ጌታ የከፈሉት መከራ ነው። ለኤርሚያስ ብሎ ግን ቅዱስ ጳውሎስ ሐዋርያ ኤርሚያስ የሚባል ልጅ ኢትዮጵያ ውስጥ የሚወለድ አለና ለእሱ ስል መከራ ሊቀበልለት ብሎ እሱ እንኳን አልተቀበለም። ስለኔ ኦኬ፣ አልተቀበለም። በጳውሎስ መከራ ትድናለህም ተብዬ አልተባልኩም። በጳውሎስ ገድል ትድናለህ ተብዬ አልተባልኩም። ኦኬ፣ ስለ እኔ ገድልን የፈጸመ ዲያብሎስን ለዘላለም ያሸነፈ፣ ኃጢአትን ያሸነፈ፣ ሞትን ያሸነፈ ገድለኛዬ አንድ ነው። እሱም ቀራንዮ ኮረብታ ላይ የተሰቀለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ይሄ አዳኝ መቼ አነሰና ነው? አሁን በየሰፈሩ አዳኞች የሚያድኑ ጻድቃን የሚያድኑ ያድናሉ። በሱ በኩል በእነሱ በኩል በእሷ በኩል ትገባላችሁ እንገባለን እየተባለ የሚለፈፈው አንደኛ በሐዋርያቱ ትምህርት ውስጥ አናቅም። እንደዚህ አይነት ትምህርት የላቸውም ሐዋርያት። ምስራቅ አፍሪካ ላይ ክሬት የተደረገ ትምህርት ነው። የቄሶችን ሆድ ለመሙላት ተብሎ ክሬት የተደረገ ትምህርት ነው።
በጥላቻ የምናገረው በመረጃ ነው ብራዘርዬ፣ በመረጃ ነው። ኦኬ አሁን ቅድም የጠየከኝ ጥያቄ ታዲያ እንደዛ ከሆነ የሰው ልጅ የተባለ ሁሉ በሙሉ በሮም ካቶሊካዊትና በተለይ በኦሪየንታል በሆነቿ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሰው ልጆች በስርዓት ይመለካሉ። መጽሐፍቶቻችሁ ይሄን ነው የሚያወሩት። ስንገልጠው አትግለጠው፣ የት ነው ገድል ውስጥ የምትደበቀው ይላሉ። አንተ ቤተ ክርስቲያንህና አባቶች ለቅልቀውት ሲያበቁ እኔ አንተ ገድል ውስጥ ምን ይሁን ልይ ብዬ እደበቃለሁ? አንተን እንኳን ራሱ እንኳን አላስደበቀህም እኮ እናንተ እንኳን እኮ ራሱ አላስደበቃችሁም። እኛ እየመነጠርነው ነው ዳዋውን ጥሻውን። በእግዚአብሔር ቃል ሰይፍ ገድልና ድርሳን ማለት ተአምር ማለት ዳዋ ወይ ደግሞ ጥሻ የአይጥና የቀበሮ የጥንቸልና የጉርጥ መደበቂያ ማለት ነው። እሱን እየመነጠር ነው በእግዚአብሔር ቃል ሰይፍ ምድምድ አድርገን። አንድ ኦርቶዶክሳዊ ገድልና ድርሳን ብሎ እዚህ ሶሻል ሚዲያ ላይ እስከማያነሳ ድረስ አንገታችሁን ደፍታችኋል በመጽሐፍቶቻችሁ። ስለዚህ እኛ መጽሐፍቶቹን ስናነሳ እኔና ዳጊ ወይ መርጌታ ሄደን ልንደበቅባቸው አይደለም። በገድላትና ድርሳናት ማን የጻፈው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማን ነው የሚያፍርባት? የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በመጽሐፍቶቻቸው የሚያፍሩት። እንዴት ሰው በወለደው ልጁ ሰው ቢያፍር የማን ነው ጥፋቱ? ወላጁ ነው። እንዴት ኦርቶዶክስ በጻፈችው መጽሐፏ እንዴት ልጆቿ ያፍሩበታል? ምክንያቱስ አንድ መዓት ይህንን ክርስቶስ የመጣበትን ዓላማ አጀንዳ የሚያስት አጋንንታዊ መጽሐፍቶችና ትምህርቶች ውስጡ ስለተጻፉ ማለት ነው። የክርስቶስን ማዳን ስለሚጋፉ ማለት ነው። ክርስቶስ ለዓለም ቤዛ ሆኖ ለሰው ልጆች ቤዛ ሆኖ ሞቶ የእሱ ቤዛነት ለኤርምያስም ለዳጊም ለእኔም እዚህ ላለን ሰዎች ሳያንስ የተክለ ሃይማኖት መቃብሩ ደብረ ሊባኖስ በእውነት ለኃጢአተኞች ቤዛ ነው ይልሃል። የጌታን የኢየሱስ ክርስቶስን ስም አምኖ በስሙ ንስሐና የኃጢአት ይቅርታቸውን እንደሚያገኙ ሉቃስ በምዕራፍ 24 ቁጥር 46 ላይ በተናገረው መሰረት በስሙም ንስሐና ክርስቶስ በሶስተኛው ቀን እንደሚሞት ለሰው ልጆች በደልና ኃጢአት ስለ ኃጢአተኞች እንደሚሞት በሶስተኛውን ቀን ከሙታን እንደሚነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ብሎ ያለውን በስሙ ልብ በሉ። ንስሐና የኃጢአት ይቅርታ በስሙ ነው የሚሰበከው፣ በእግዚአብሔር ልጅ ስም። የኃጢአት ይቅርታን በእግዚአብሔር ልጅ ስም ነው የምታገኘው። የኃጢአት ይቅርታን በክርስቶስ ደም ነው የምታገኘው፣ በሞቱና በመስዋዕቱ ነው የምታገኘው። ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው ብላ የምትለው በዚህ ጉዳይ ላይ ኦፊሻል የጻፈችው ቤተክርስቲያኒቱ የኃጢአት ይቅርታ የአቡነ ተክለ ሃይማኖትን አጽም ማለት አጥንቱም ማለት ነው። አጥንታቸውን የዳሰሰ አጽሙን የዳሰሰ ኃጢአቱ ይሰረይለታል ትላለች። የተጻፈ በቤቴ ስላለው መጽሐፍት ለመግለጥ እኔ ችግር የለብኝም። ካሜራው ትልቁ አሳየን ኤርሚ፣ አሳያለሁ። አጥንት ዳሰህ ኃጢአት ይሰረይልሃል ትላለች። መቃብሩን አምነህ ቤዛ ይሆንልሃል ትላለች። ኢየሱስ ለኃጢአተኞች ቤዛ እንደሆነ የተክለ ሃይማኖትን መቃብር ቤዛ ነው ትላለች። ኢየሱስ ለኃጢአተኞች የኃጢአትን ስርየት ስሙ እንደሚሰጥ በደሙ እንደሚያገኙ የአቡነ ተክለ ሃይማኖትን አጽሙን ዳሶ ሰው ኃጢአቱ ይሰረይለታል ትላለች። ይህም ብቻ አይደለም። አሁን የጠየቀው መጥቆራ የተባለው ማን ነው ብለህ ካልክ የዓለማዊ ስሙ ነው መጥቆራ። የክርስትና ስሙ ተብሎ ክርስትና ተጠምቆ ሰይጣኑ ማለት ነው። መጥቆራ ማለት ሰይጣን ነው። አባቱ ፈረጎ የሚባል የአየር ላይ ጋኔን ነው። ማን ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የአየር ላይ ጋኔን ነው፣ ፈረጎ ይባላል። በጽሁፍ በቪዲዮ ታቦት አቁመው ገድሉን ሲያነቡት ያለውን አሳያቸዋለሁ። የራሳችሁ ቄሶች ሲያነቡት ማለት ነው። እኛ ካነበብን በኦርቶዶክስ ማይንድ ሴት ስለማትረዱ ብላችሁ ስለምትሉን ራሳቸው ሲያነቡ እናሳያለን ማለት ነው። እና የተጠመቀበትንም ወንዝ ሰይጣኑ 60 ክንድ ቁመት ያለው ሰይጣን ነበር የተወለደው። እና ሴትዮዋን መንገድ ላይ አግኝቷት ደክሟት ያገኛት እዛ የግብረ ስጋ ግንኙነት ተገናኛት ትላለች ኦርቶዶክስ። ሰይጣን ሰውን የግብረ ስጋ ግንኙነት ተገናኘው እንዴ? ሰይጣን መንፈስ አይደል እንዴ ብለን ስንል አዎ
ታዲያ በምን ተገናኙ? አንዷ ኦርቶዶክስ በባለፈው ምን አለች? እኛ ቤት ገብታ የምትመልሰው ስታጣ በእግሩ ነው የተገናኛት አለች። ሰው በእግር እንግዲህ ይገናኛል ማለት ነው። እሷ እንግዲህ የምታውቀው ነገር ስላለ አይዶን እኔ እዛ ምርምር ውስጥ አልገባም። ወይ መጥቆራ ፈረጎ የሚባል የአየር ላይ ጋኔን ከአንዲት ሰዓሪተ ሰንበትን የምትሽር የነበረች እንደ ልቃቃ በሚባል ቦታ ላይ በተጉለት አውራጃ ውስጥ ማለት ነው። በዛ ከዛች ሴት የአየር ላይ ጋኔን በቀትር ጊዜ አግኝቷት የግብረ ስጋ ግንኙነት አድርጎ ቁመቱ 60 ክንድ የሆነ ልጅ ወለደች። ልጁ እንደ አባቱ እንደ ፈረጎ ማለት ነው ክንፍ ያለው የሚበር በአየር ላይ የሚበር ጋኔን ነበረ፣ ሰይጣን ማለት ነው። አቡነ መርዓ ክርስቶስ ማን ነው? አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ የሚባሉ የኦርቶዶክስ ታሪክሲያን፣ አቡነ ተክለ ሃይማኖት የደብረ ሊባኖሱ ማለት ነው እና አቡነ ዜና ማርቆስ በነበሩበት ጊዜ በጣም ያስቸግራቸው ነበር። ከዚህም የተነሳ በማማተብ ያንን በአየር ላይ የሚበረውን ጋኔን ያዙትና ኤርሚያስ ለምንድን ነው የምታሰድበን? ግን ቤት ቀለሜን ትክክል ነው እያደረክ ያለው ነገር ትክክል ነው። ቁጭ አድርገህ እዚህ የምታሰድበን አስወርድልን። በጻፋችሁት መጽሐፍ ታፍራ። አይ ኖ ኤርሚያስ አንተን ነው የማወራህ። ለእውነት ኑር። ቀለሜ አንተን አይደለም። አንተ ታስወርደዋለህ። ኦርቶዶክስ ማለት ክርስትናው አድጎ አጋንንት ኦፊሻሊ ነው የምታመልከው። ተንጫጫ ብራዘር። እኔ እንደሆነ ያለ መረጃ አላወራ። አንዴ ቃል አወራ ኤርሚ፣ አንዴ ቃል ትሰጠኛለህ? ትችላለህ ኤርሚሻ። ይኸውልህ ቤት የከፈትኩኝ እኔ ነኝ። ቤት ከፍቼ ማንንም ሰው አስገብቼ የመጠየቅ መብት አለኝ እኔ። ስለዚህ መስማት ከፈለክ ትሰማለህ፣ መስማት ካልፈለክ ደግሞ ስክሮል አድርገው ሂድ። እኔ የጠየቅኩትን ጥያቄ እስኪመልስልኝ ድረስ ራሴ ነኝ የጠራሁት ና ብዬ እሱ የራሱን ቤት ከፍቶ የነበረውን ዘግቶ የመጣ አክብሮኝ ነው። አክብሬ ደግሞ እኔ ሰማዋለሁ ማለት ነው። ስለዚህ መስማት የሚፈልግ ካለ ይስማ፣ መስማት የሚፈልግ ከሆነ መሄድ ይችላል። ይሄ የራሴ ጥያቄ ነው። ጥያቄን የሚጠይቀውን ደግሞ ራሱ ይመልስልኛል ማለት ነው። እናንተን ደግሞ ስጠይቅ ደግሞ ከመጣ ትመልስልኛለህ፣ ካልመጣ ይቀራል። ስለዚህ መጨቃጨቅ አያስፈልገውም። አውርቶ እስከሚጨርስ ድረስ ስማ። ጨርሻለሁ። የሚቀጥል መረጃውን ግን ብታሳይኝ ደስ ይለኛል ኤርሜስ። ቴንኪው። ቆይ አዎ፣ አይ ቤት አልከፈትኩም ነበር እኔ ተረጋግቼ ምሳዬን በልቼ እንደጨረስኩ ነው የደወልክልኝ። ወይ እሺ፣ ቆይ አንዴ መጽሐፍ ትቼ ኦኬ። ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ብለን ያልነው ላይ የመጣው ጌታ ለሰው ልጆች በደልና ኃጢአት ስርየትን ሊሰጥ ነው። በስሙ የሚያምኑትን ለበደል ኃጢአታችን የሚገባውን ቤዛ ዋጋ ከፍሏል። ስለዚህ ሰው ኃጢአቱ ሊሰረይ ከተፈለገ በክርስቶስ ኢየሱስ ነው ማመን ያለበት። በደሙ በመስዋዕቱ ነው ኃጢአቱ የሚሰረየው። ኦርቶዶክስ ግን ከዚህ የወጣ ትምህርት አላት። ኦርቶዶክስ በኢየሱስ ክርስቶስ ደም ብቻ ኃጢአት አይሰረይም ትላለች። ታዲያ በማን ነው ኃጢአት የሚሰረየው ብላ ስትል አጽም መዳሰስ አለብህ። አጥንት፣ የሰው የሞተ አጥንት ቅሬታ አካሉን ስዳስሰው ኃጢአት ይሰረያል ትላለች። ይኸው መጽሐፉን እያወጣው ነው፣ ገጹን እያወጣው ነው። ቆይ እንዴት ሄዲ ኤርሚሻ ኃጢአት ለመሰረይ መቃብሩንና አጥንቱን መዳሰስ ብቻ ነው። ያው ክርስቶስ ኢየሱስ ወደ ዓለም ለምን መጣ ነው አይደል ያልከው? ኃጢአተኞችን ሊያድን ነው። ለኃጢአተኞች ዋጋ የሚሆነውን ነገር ሁሉ በሙሉ ከፍሏል። ገድለ ተክለ ሃይማኖት በደብረ ሊባኖስ ገዳም የታተመ በገዳሙ የታተመው ማለት ነው። በዚህ ክፍል ላይ ገጽ 304 ገድለ ተክለ ሃይማኖት ዘእሁድ ማለት ነው
ያው ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እርሱን ለኃጢአታችን ቤዛ መቃብሩን ሰጠን ይላል። ኦ ለምናችን ቤዛ? ለኃጢአታችን። እንዴ ለኃጢአታችን ቤዛ እግዚአብሔር የሰጠን ልጁን አይደለም እንዴ? ነው። መጽሐፍ ቅዱሴን አይናገርም እንዴ? ይናገራል። ብሉይ አዲስ ኪዳን ማለት ነው። ሁለቱም ኪዳናት። ኦኬ። የክርስቶስ ቤዛነት አልበቃ ብሎ ያላት ኦርቶዶክስ በዚህ ብቻ ብታቆም ደግ ነበር። ካስጀመርከኝ እዘከዝከዋለሁ። እኔ ስጨርስ ለመርጌታ ሰጠዋለሁ። ከዛ ስጨርስ ለዳጊ እንሰጠዋለን። እያንዳንዱ ዘክዝከን እናሳያቸዋለን መጽሐፍቶቻችሁ ምን እንደሚሉ። ኃጢአተኞችን ሊያድን መጥቶ ክርስቶስ ኢየሱስ ቤዛ ሆኗል አይደል? መስቀል ላይ። አዎ። ለሁላችን ቤዛ ሆኗል አይደል? አዎ። ለኃጢአታችን ነው አይደል ክርስቶስ ቤዛ የሆነው? አዎ። ኦርቶዶክስ ግን በፍጹም ክርስቶስ ያደረገው ቤዛነት ብቻውን በቂ አይደለም፣ መቃብር ያስፈልጋችኋል ያለች ነው። ለምን? ለኃጢአታችን ቤዛ መቃብሩን የሰጠን፣ ለኃጢአታችን ቤዛ ልጁን የሰጠን እግዚአብሔር አብ ለኃጢአታችን ቤዛ እንዲሆን ደግሞ የተክለ ሃይማኖትን መቃብር ሰጥቶናል። ማንን? ደብረ ሊባኖስን ማለት ነው። ይህ ነው ምድራችን ላይ የተሰበከው። እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታቸው አባታችን ብዬ ስለማልጠራው ማለት ነው በአባታቸው በተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነ ዛሬ በዚች ቀን ለተሰበሰብን ሁላችን ይላል። የሙሴን መቃብር ለእስራኤል እንደሰወረባቸው ለእኛ የአባታቸውን መቃብር የሰወረብን አይደለም ይላል። የሙሴ መቃብር ተሰውሯል፣ ለእስራኤል ልጆች እንዳይታይ ተደርጓል ማለት ነው። ጌታ ሰውሮታል። የአባታቸውን ኦርቶዶክሳውያን የተክለ ሃይማኖትን መቃብር ግን አልሰወረብንም እንደ ሙሴ እያለ ነው። ለዚህም ነው በግልጥ ስላለ ደብረ ሊባኖስ ነው። አጽሙ በ57 ዓመቱ ሲወጣ ከመቃብር ውስጥ ሽቱ ሽቱ ይሸት ነበር። የ3 ቀን መንገድ እየሄደ እውር ያበራ ነበር፣ ጎባጦች ያቀና ነበር፣ ሙታን ያስነሳ ነበር ብለዋል የኦርቶዶክስ ሰባኪያን። የሰው አጽም ከመቃብር ውስጥ ሲወጣ ከ57 ዓመት በኋላ ሽቱ ሽቱ ነው የሚያወዳቸው። እኛ ግን ግምግም ነው የሚሸተን። ግምግም ማለት ነው። ሽቱ ሽቱ ይሸት ነበር አሉ። ኦኬ። አጽሙን በመዳሰስ ያው መቃብሩን ብቻ አይደለም፣ አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ አጽሙን በመዳሰስ መቃብሩንም በመስጠት ለኃጢአት ስርየት በአማላጅነቱ እንድንድን ገለጠልን እንጂ ትላለች ኦርቶዶክስ። እሱ አሁን ምንድን ነው የምታነበው? ገድለ ተክለ ሃይማኖት ዘሁድ። ገድለ ተክለ ሃይማኖት። አዎ ዘሁድ። መጥቆራ የሚባለው መጥቆራ ላሳየት። ይቅርታ ሶሪ ሲቋረጥ ኤርሚ፣ እዚህ ጋር ስተቱ ምንድን ነው? እስኪ አስረዳን። እሺ ስተቱ ክርስቶስ ኢየሱስ ወደ ዓለም የመጣው ኃጢአተኞችን ሊያድን ነው አይደለ? አይ እዚህ ጋር በእንትኑ ትድናላችሁ የሚለውን እንደዚህ የጠየቅኩ ክርስቶስ ኢየሱስ ወደ ዓለም የመጣው ኃጢአተኞችን ሊያድን ነው አይደል? እውነት ነው፣ እውነት ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ በቂ የሆነ መስዋዕትነት ከፍሏል አይደል? ከፍሏል። አለቀ። ኃጢአት የሚሰራየው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመኑ በሞቱና በትንሣኤው በደሙ ፈሳሽነት ነው አይደል? ኃጢአት የሚሰራየው እውነት ነው። ታዲያ ምን ይሁን ተብሎ ነው ለኃጢአታችን ቤዛ መቃብሩን ሰጥተን ተብሎ የሚባለው? እግዚአብሔር ለኃጢአታችን ቆይ አድምጠኝ፣ ምትክ ማለት ነው ቤዛ ማለት። ታዲያ ምንድን ነው? ስለዚህ እግዚአብሔር ቅዱስ እግዚአብሔር አብ ልጁን ኢየሱስ ክርስቶስን ለኃጢአታችን ቤዛ ይሆን ዘንድ እንደሰጠን ነቢያትም አዲስ ኪዳን ሐዋርያትም ይናገራሉ። መጽሐፉ ሙሉ በሙሉ ይህን ነው የሚያወራው። አሁን አንተ ምንድነው እያልክ ያለው? ታዲያ ምን ችግር አለው በኢየሱስ ላይ ዝም ብሎ ሌላም ድርቶ ብንደራረብ እያልክ ነው? ለምን ካላልክ ታዲያ ካላልክ ልብ በል። ለኃጢአታችን ቤዛ ክርስቶስ ቤዛ ሆኖ ከሞተልን በሱ ሞትና በትንሣኤው በኩል የኃጢአት ይቅርታን የምናገኝ ከሆነ መጽሐፍ ቅዱስ እንደሚነግረን
ምን ያደርግልህ ነው? ቅዱስ ልጁን የሰጠህ እግዚአብሔር አብ ቅዱስ ልጁን የሰጠን እኮ ቤዛ ሆኖ ኃጢአታችንን ሁሉ ሊያስተሰርይልን ነው በስሙ ስናምን። ታዲያ ምን ያደርጋል? አሁን ለኃጢአታችን ቤዛ መቃብሩን የሰጠን ብሎ ያለው ማነው? መቃብርን የሰጠው እግዚአብሔር ነው አይደል? ቅድም ሶሪ ኢንተራፕት እንዳላደረገ ነው ሚትም ማለት ችግር የለም። ቴንኪው ስለ ጨዋነት ቴንኪው። ግን መቃብሩን የሰጠን ብሎ የሚለው ሰጪው ማን ነው? እግዚአብሔር ነው አይደል? ሰጠን ብላ የምትለው ኦርቶዶክስ እውነት ነው። ኦኬ እኔ ጥያቄ ልጠይቅ፣ አንድ ጥያቄ። እንግዲህ የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ነው፣ እሱን ነው ሰጠን ብላ የምትለው። ለምን ተብሎ ሲባል ቤዛ እንዲሆንን እና ለኃጢአታችን ማስተሰሪያ ይሆን ዘንድ ማለት ለኃጢአት ቤዛ መሆን ለኃጢአታችን ምትካዊ ሆኖ እንዲያድነን ኃጢአታችን እንድሰራይ አጽሙንም እየዳሰስን መቃብሩም ላይ እየሄድን እየተገኘን እየተሳምን እየተሳለምን ቤዛ እንዲሆን መቃብሩን ሰጠን ብላ ያለችው እግዚአብሔር ነው። ሰጠን ብላ ያለችው እግዚአብሔር ቅዱስ ልጁን ሰጥቶ ወደዚህ ዓለም የእግዚአብሔር አብ ልጅ ሰው ሆኖ ከቅድስት ድንግል ማርያም መወለዱ ቤዛ መሆኑ ለኃጢአት ስርየት የሚገባውን ዋጋ መክፈሉ ስላነሳት ነው ኦርቶዶክስ ይህንን መጨመር ያስፈለጋት። አይደለም እንደዛ አላለችም ቤተክርስቲያን። እሺ ታዲያ መቃብር ኢየሱስ ቤዛ ከሆነ መቃብር ቤዛ ለምን እንደምሰጠ ሲጀምር አቡነ ተክለ ሃይማኖት መቃብር ቤዛ እንኳን እሺ አንዴ ይቅርታ ኢንተራፕት አታርገኝ። ቤዛ ማለት ምትክ ማለት ነው። መጽሐፍ እኔ ምን አልኩ ኢንተራፕት አታርገኝ። ሶሪ አላረኩም፣ ግን እኔ ቅድም ምን አልኩ? ቤዛ እኮ ማለት መቃብር ነው። ማን ሶሪ ቤዛ ማለት ክርስቶስ ማዳን ጋር የሚገናኝ አይደለም። እዛ ጋር ምንም የሚገናኝ ነገር የለውም። እዚህ ጋር ለኃጢአታችን ቤዛ ብሎ የሚለው ምን ለየትኛው ኃጢአታችሁ ነው ቤዛ ሆኖ የተሰጣችሁ? እዛኛ ታች ስታነበው ምልጃ ነው ይማልድልናል ነው የሚለው። መቃብሩን በመዳሰስ ለኃጢአታችን ቤዛ ነው። ታች ወዳጅ ቀድም ድረስ እኔ ቀድሙን ሁሉ ነው በአማላጅነቱ እንድንድን ዘንድ ገለጠልን እንጂ ይላል። ወዳጄ ልክ ነው እኮ በአማላጅነቱ የምትድነው ምኑን አምነህ ነው? በምልጃ አታምንም አንተ? በምልጃ አድምጥ ብራዘር፣ እኔ በተክለ ሃይማኖት ምልጃ አላምንም። ምልጃ ምን ማለት ነው? ምልጃ ማለት አንዱ ስለሌላው መለመን ነው፣ መጽሐፍ ቅዱስ የሚናገረው ማለት ነው። ታዲያ አይለምኑም ብለህ ነው የምታምነው? አላምንም። ሰውየው ሲጀምር ፖለቲከኛ ስለነበር ማለት ነው። ኤርሚያስ እዚህ ጋር እየሰማን ያለነው ታወራለህ ብለህ ነው። ሰው ጻድቅ እኔ እኮ ሳወራ በመረጃ ነው የማወራ። ይሄ ሰው ጻድቅ ሳይሆን በዘመኑ በይኩኖ አምላክ ዘመነ መንግስት የነበረ ነው ኢትዮጵያ ውስጥ ማለት ነው። የኢትዮጵያ ሰው ነው ባይዞ ተክለ ሃይማኖት የኛ የኢትዮጵያ ቡልጋ ውስጥ ተወልዶ ያደገ ሰው ነው። ሪል በኢትዮጵያ ታሪክ ውስጥ የሚታወቅ ሰው ነው። ጄኑዊን ነው ነበረ፣ ኤግዚስት የሚያደርግ ሰው ነው። እንደ አቦ በምናብ የተፈጠረ አይደለም። አቦ የሚባል ሰው በግብፅም በኢትዮጵያም አልነበረም። የሚናገረው ገድሉ ነው የሚናገረው። ስለዚህ ይህ ሰው ፖለቲከኛ የነበረ ሰው ነው። ስለ እኔ ስለ ኃጢአተኞች ማለደ ጸለይ ምናምን ነገር ብሎ የሚለውን አልቀበልም። ግን የጠየቅኩህ ለኃጢአታችን ቤዛ መቃብሩን ሰጠን ይላል አይደል? እንዳውራ ከፈቀድክልኝ ላውራ። አውራ እኮ ለዛ እኮ የሚሰጥህ ለኃጢአታችን ቤዛ መቃብሩን ሰጠን ብሎ ይላል። ይሄ ኃጢአታችሁ ቤዛ እንዲሆን መቃብሩን የሰጣችሁ ማን ነው? ጌታ ነው አይደል? ያ እኮ እሱ ላይ ታችኛው ቨርስ ላይ ይናገራል እኮ በምልጃው እንደሚሆን። በዚህ ነው ይላል እኮ። ቀደም ሳነብ አልሰማህም ወይ? ደግሜ ላንብብልህና ልስጥህ። እሺ ቁጥር 33 ላንብበው። በታች ስላልክ ማለት ነው። ቅድም እኮ እስከዚህ ድረስ ነው ያነበብኩት። የሙሴ መቃብር ለእስራኤል እንደሰወረባቸው ለእኛ የአባታችንን መቃብር የሰወረብን አይደለም ይላል። የሙሴ መቃብር ተሰውሯል። እስራኤል ልጆች የት እንደሆነ አያውቁትም። የተክለ ሃይማኖት ግን መቃብር ለእኛ ልክ እንደ ሙሴ መቃብር የተሰወረብን አይደለም ማለት የተገለጠ ነው እያሉ ያሉት ማለት ነው። ቤተክርስቲያኒቱ እያለ ያለችው አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ ይላል። ኦኬ። ስለዚህ አሁን ኦርቶዶክስ የምትድነው የሰው አጽም የሞተ የበሰበሰ ሰው ለብዙ ዓመታት የኖረ ሰው የእሱን አጽም በመዳሰስ እናስ መቃብሩንም በመሳለም ኃጢአታችን ለማስተሰረይ ለኃጢአታችን መቃብሩና አጽሙ ተሰጥቶናል ነው አይደለም ብለህ ካልክ ቀጥል። ኤርሚ ሰላም ላንተ ይሁን። ይቀጥል። አንዴ
አንዴ ቆይ ዳኒ ሚዩት አድርገው፣ መዝሙረ ሚዩት አድርገው። አይ ሚዩት አላደርግም። ምን ታደርግ መሰለህ ኤርሚዬ፣ ሁሉንም አስወርድና እኔና ኤርሚያስን ብቻ አስቀረን። ሚዩት አድርገው። እኔና እሱ እንወያያለን። ማንም አይወርድም። ያሬድ ልጨርስና እኔ ነኝ ኤርሚያስን የጠራሁትኝ። አንዴ ልናገርልኝ። አንዴ ኤርሚ ስማኝ፣ ሌሎቹ ረዱና እኔና ኤርሚያስን ቅር። እሺ ኤርሚሻ የምትለው ነገር ካለ በልና ከዛ እኔ ደግሞ እናገራለሁ። ኦኬ እሺ መዝሙር ሰምቻለሁ ያልከኝ እኔ ነኝ። ዛሬ ትናንትና በተማርኩት መሰረት ከእንትና ጋር ከማኑ ሰሙ ጋር ጥያቄ ማታ ላይ ጥያቄ ኮሜንት ላይ ሲጠይቁትኝ እኔም ጠየቅኩትኝና የመጥቆራን መልስ ሲመልስልኝ ቆይቶ እኔ አልቀበልም እሱን እንዴት ነው እንደዛ ሊሆን የሚችለው ብዬ ጠየቅኩት ማለት ነው። ሰሙን ትንሽ ተከራከርን። ከዛ በቃ መሽቶ ስለነበር ደህና ደራርኩት። ከዛ ኤርሚያስን ዛሬ ጥያቄ ሆኖብኝ ስለነበረ መጽሐፉም አለኝ ስላለ ጠርቼ ራሴ ግባና ትንሽ የመጥቆራንና የዚህ የገድሉን በማስረጃ አሳየ ብዬው እያሳየኝ የነበረው ነው። ጥሩ። ስለዚህ ሌሎቹን አስወርድና እኔና ኤርሚያስ ውይይቱን እንቀጥላለን። እሺ እኔም ልናገር አይደል ያ ቴንክ ዩ በጣም ነው የማመሰግነው። ማናቸውም ከዚህ ያሉ ኦርቶዶክሳውያንን አታወርድም። ወንድሞችም መርጌታም አሉ፣ ዳጊንም አታወርድም። መዝሙረ ከፈለገ እንደማንም ሰው እንጠይቀዋለን፣ እሱም እኛን ይጠይቃል። የማያፍርባቸው ከሆኑ በመጽሐፍቶቹ ማለት ነው። በመጥቆራም የማያፍር ከሆነ በአየሩ ላይ ጋኔን ማለት ነው በህዳር 29 ቀን በዓል አክብራ ማነው ቀን ሰይማ ታቦተ ሕግ ቀርጻለት የምታመልከው ሰሜን ሸዋ ደነባ ወረዳ ውስጥ በአልባሳ ገብርኤል በኩል 15 ኪሎ ሜትር እኔ ሰው ልኬ ያረጋገጥኩትን ቪዲዮ አሳያለሁ ማለት ነው። በሰይጣኑ የማያፍር ከሆነ ማለት ነው። ኦኬ። ስለዚህ የዛሬው ርዕስ የተነሳበት እሱ ስለሆነ ስለዚህ ማንም ሰው አይወርድም መዝሙር ለማለት ነው። ታውቃለህ። እኔ ደግሞ ላውራ። መልካም። ኦኬ ይችላል። እሺ ሚዩት አድርገህ ስማኝ። እሺ መዝሙር ያሬድ እኔ ስለገባሁኝ አንድ ጊዜ አንዴ አሁን የኔ ተራ ስለሆነ አንድ መዝሙር ልናገር ብሏል አይደል? አንዴ ይናገር ነው። እስካሁን ስጠብቅ የነበረው እኔ ስለምፈልግ እኮ ነው። ዳጊ ስነ ስርዓት ያዝ። እሺ ችግር ሌሎች ስነ ስርዓት ላያውቁ ይችላሉ። መዝሙር ያሬድ ግን ስነ ስርዓት እንዳላወራ አይፈልግም መዝሙር ያሬድ ብያ አንተ ትፈልጋለህ። ስለ ሌሎቹ ነው እርግጠኛ እየተደማመጠን መዝሙር እየተደማመጠን ምናልባት ከውጭ ሆነ ሰምተሃል፣ እርግጠኛ ነኝ እንደመጣን የገባው ማለት ነው። ስለዚህ እስካሁን ድረስ እናወራ የነበረው ኤርሚ ቤቱን እየመራ ነበር፣ እኔ አወራ ነበር፣ ዮ ያወራ ነበር፣ መርጌታ ቅድም ትንሽ አውርቷል። ሌሎቹ አላወሩም። ሶል አላወራም፣ ዳጊ አላወራም። ከገባ ጊዜ ጀምሮ ረጅም ሰዓት ነው የተቀመጠው። አንተ ስትመጣ ግን መጀመሪያ የማይከፈትክና ሌሎቹን አውርዳቸው ብለህ ትእዛዝ ወደ መስጣት መጣህ ማለት ነው። እኔ ተጠርቼ ነው ኤርሚ ራሱ ጠርቶ ነው የመጣሁት ማለት ነው። ወንድሞቼም ልክ እንደዚህ ተጠርተው ነው መርጌታም ዳጊም የመጡት ማለት ነው። ስለዚህ በአገባቡ መሰረት ከሆነ ዳጊ ነው መናገር ያለበት ማለት ነው። ከዛ ደግሞ ኤርሚ 3 ደቂቃ ያስቀምጥልኝ። ኤርሚ 3 ደቂቃ ያስቀምጥልኝና መዝሙር ያሬድ እንኳን ደህና መጣ። በጣም ነው የምናከብር። ፈልግ ነበር እንዲያውም ስላገኘው ደስ ብሎኛል። 3 ደቂቃ ኤርሚ ያስቀምጥልኝና የሚሰጠው ሀሳብም ስላለ መዝሙር ያሬድ ሲጀመር ያው ስነ ስርዓትን ከአንተም ሌሎች መማር ስላለባቸው አንተ ስታደርገው ይመልከቱ። አሁን ማይክ አንከፍትም፣ ተራችን ጠብቀን እናወራለን። የቀደመ ሰው ካለ ነው የምናወራው። መዝሙር ያሬድ ከይቅርታ ጋር 3 ደቂቃ በደቂቃ እናውራ። ዝም ብለን ካወራን አይሆንም። ኤርሚያስ አስተያየት ስለሰጠኝ ላይ መልስ መስጠት አለብን። ስነ ስርዓትማ እኛ እኮ ማስተማር ሌሎችም አለ። ኤርሚያስ ዳጊን ዝም በልበለው እንጂ እንደዚህ 3 ደቂቃ አስተኝ ኤርሚ 3 ደቂቃ አስተኝ ችግር የለም። ልወርድላችሁ ነው ይሄን ተናገረ ልወርድላችሁ። ዳጊ ያወራ ከዛ መዝሙር ታወራ ከላይ ደቂቃ አስቀምጥ ኤርሚ ከላይ 3 ደቂቃ አስቀምጥ። ምንድነው ችግሩ? ቆይ እኔ ምንም እየገባኝ አይደለም። ምንድነው ችግሩ? እየገባኝ አይደለም። እግዚአብሔር ወይ አስረዱን። ፌር መሆን አለበት። ኦርቶዶክሳውያን እንዲበደሉ አንፈልግም። ሕያው እግዚአብሔር ምስክር ነው። በመግባት ግን ከመዝሙርና ከዳጊ ማነው ቀድሞ የገባ? ኤርሚ ዳጊ አደር መዝሙር ከዳጊና ከመዝሙር ማነው ቀድሞ የገባ? እባክህ አደር አንተ ብቻ እንደተሰማ አታርግ ነው። አደርብ ነው አይደለም። አደርብ ኖ አንተ ብቻ አታወራም ኤርሚያስ። እኔ ብቻ ላውራ ሌሎች ቆየው አንዴ ፕሊስ አትጉ።
እኔ ብቻ ላውራ አላልኩም። ልብ እኔ ኤርሚያስ ላውራ እንዴ? አታውራ። አትችልም። አትችልም። ለምን ደሞ አልችለው እንዴ? ፀሐይ ጠልቆባችኋል። አትችልም። ፀሐይ ጠልቆባችኋል። አትችሉም። ስለዚህ ዳጊ ነው የሚያወራው። መዝሙሬ ቆይ አንዴ መዝሙሬ ቆይሽ። እሱ ቀድሞ ስለገባ ዳጊ 3 ደቂቃ አውራሽ። ለምንድን ላይ ኮን አስተያየት የሰጠው? ለምንድን ነው እንደዚህ ነው? ኖ ኤርሚያስ ሀሳብ ሰጥ አይደለ? አንድ ሀሳቤ ልንገረውና ዳጊ ያውራ። በመጀመሪያ ዳጊ ያውራና አታወራ ማለት ምንም ሀሳብ የለም። ምንም ሀሳብ የለም። ቅድም ሀሳብን አውርታል። ሀሳብን ሰጠ። ዳጊ ከገባ መዝሙር ዳጊ ሰላም እንኳን አለ። እኔ እንትን ልበልህና ዳጊ ያውራ 3 ደቂቃ እንስማው። ራይት ቆይ ለምን ነው ሀሳብ የተሰጠው? ላይ በጣም እናመሰግናለን። እንኳን ደህና መጣ። ሌሎቻችን እንኳን ደህና መጣችሁ። በጣም እናመሰግናለን። ምንድነው ሌሎች ከኛ ስለሚያዩ ስርዓትንም እንዲማሩ ማይካቸውን የሚከፍቱበት ታይሚንግ ራሱ ትክክለኛ እንዲሆን ማለት ነው። ቀድሞ የመጣ ሰው ፕራዮሪቲ ቢሰጠው ፌር ነው መዝሙር ወንድማችን። ስለዚህ ይሄ አሁን የጠየቅኩት ጥያቄ በጣም አግባብነት ያለው ነው። ለአንተ ሪስፔክት ከማጣት አይደለም። ይህን ብትረዳኝ ደስ ይለኛል። እንኳን ደህና መጣህ። አንተም ሌሎችም ወንድሞች ገብተው ቢወያዩ ደስ ይለኛል። በገድልና ድርሳናት ላይ እንግዲህ አንከራከርም አንወያይም ሲሉ የነበሩት ሰዎች እንግዲህ ዛሬ ዋጋ ከፍለው ጊዜያቸውን ሰውተው መጥተዋል። ከዚህ በፊትም መዝሙር ያሬድም ሌሎችም አንከራከርም ባሉት ገድልና ድርሳን መወያየት ጀምረዋል። መረጃው በቪዲዮ አለኝ። ይኸው ዛሬም ደግሞ ሊከራከር መጥቷል። በጣም አስደናቂ ነገር ነው። ትልቅ ለውጥ ነው። በቤተክርስቲያኗ በአገልጋዮቿ ላይ እያየን ያለው ለውጥ ይህ ነው የማይባል ነው። በጣም ይገርማል። ወንድማችን እኔ እድሉን ሰጥቶኛል። እኔ ላውራው እንዴ? በቃ እኔ ከዚህ በኋላ ትዕግስትም የለኝም። የሚያወራ ሰው ካለ አስወርዳለሁ። ኤርሚያስ ሚውት አድርጉልኝ፣ እኔ አስወጣለሁ። በቃ አንዴ ተናገር፣ 3 ደቂቃውን ይጨርስልኝ። እዛ መዝሙር ነው የሚናገር። እሺ የባከነውን ደቂቃዬን ጨምሬ አወራለሁኝ ማለት ነው። ስለዚህ ትልቅ ለውጥ እያየን ነው። ያው እዚህ ቲክቶክ ላይ ያለው አገልግሎት አንከራከርም፣ አያገባችሁም፣ ይሄ ለምዕመናን ነው፣ ቤት ውስጥ ላሉ ሰዎች ነው እንጂ መከራከር አይደለም ያሉት ሰዎች በቪዲዮ እሱም ሌሎችም ወንድሞች የተከራከሩበት እኔው ቲክቶክ ላይ አለ። ዛሬም ይኸው ሊከራከረን ሊወያየን መጥቷል። እናመሰግናለን። ይሄ እንዲህ አይነት ለውጥ በጣም ይበረታታል። ሌላው ትልቁ ርዕስ የወንድማችን ጥያቄ ምንድነው መረሳት የሌለበት ከጋኔን ሴትዮዋ ወልዳለች። ስለዚህ የተወለደው ሰው ሳይሆን ጋኔን ነው። የተወለደውም ጋኔን ነው፣ ያስረገዛትም ጋኔን ነው ስንል አይደለም ጋኔን ያደረበት ሰው ነው እያሉ ነበር። ዛሬ በመረጃ በራሳቸው አገልጋዮች ካህናቶች አንደበት እንሰማለን ማለት ነው። የወለደችው ከጋኔን ነው እንጂ ጋኔን ካደረበት ሰው አይደለም። በመረጃ አሁን ይሄ በጣም ኪ ነገር ነው። እዚህ ውይይቱ ዛሬ መረሳት የሌለበት የወለደችው ከማን ነው ነው። ቤተክርስቲያኒቷ ታቦት የቀረጸችው ለማን ነው ነው? ለጋኔን ነው እንጂ ጋኔን ላደረበት ሰውና ከዛ ለተለወጠ አይደለም። ወደ ሰው መለሱት ይላል ዘገባውን ስትምሰሙት። አሁን ኤርሚያስ ያሰማናል። እኔ ቪዲዮን አዘጋጅቼዋለሁ። ወደ ሰውን የመለሱት ጸዋለ ጽድቅን ማን ነው? ተክለ ሃይማኖት ወደ ሰውነት ነው የመለሱት። ሰው አልነበረም ማለት ነው። ብዙ ጽሁፎችን አሳያለሁ ከፈለጋችሁ ሲጨርሱ ሌሎች ወንድሞቻችን። ስለዚህ ይሄ መረሳት የለበትም። ኪው ነገር ምንድነው? እዛ ቤት ጋኔን ነው ወደ ሰው የተለወጠው። ይሄ ሊሆን አይችልም። ማስረጃ ብለው የሚያቀርቡት ናቡከደነፆር ሰው ወደ እንስሳነት ተቀየረ የሚለውን ነው። አዎ መጽሐፍ ቅዱስ ላይ ያለው አሜዚንግ የሆኑ ለማመን የሚከብዱ ታሪኮችን መጽሐፍ ቅዱስ ላይ በማግኘታችን ብቻ ምንም ሳናላምጥ እንውጣቸዋለን። ልክ ግን የሆነ ፓስተር መጽሐፍ ላይ ስናገኘው፣ የሆነ ካህን መጽሐፍ ላይ፣ የሆነ ኦርቶዶክስ የሆነ የጴንጤ መጽሐፍ ላይ ስናገኘው ግን ይመርመር፣ ይጣራ፣ በቃሉ ይፈተሽ እንላለን። ጴንጤ ስለሆንክ አንተውህም፣ ኦርቶዶክስ ስለሆንክ አንተውህም። ተአምር እኮ ነው ስትለኝ፣ አዎ ተአምሩ መጽሐፍ ቅዱስ ላይ ያለ ተአምር አይደለም እየነገርከኝ ያለኸው። ፓስተር መጽሐፍ ላይ ያለ ተአምር ነው እየነገርከኝ ያለኸው። ቄስ መጽሐፍ ላይ ያለ ተአምር ነው እየነገርከኝ። እሱ ሲሆን ይጣራ እላለሁ። መጽሐፍ ቅዱስ ግን ይጣራ አይደለም። እኔ ክርስቲያን ነኝ። መጽሐፍ ቅዱስ ይመርመር ይፈተሽ አይደለም። ችግር ይኖረዋል ብዬ አልጠረጠረውም መጽሐፍ ቅዱስን። ስለዚህ ለዚህ ነው ገድላትና ድርሳናት የምንመረምረው መጽሐፍ ቅዱስ ስላልሆኑ ነው። ቤተክርስቲያኒቷ አገልጋዮች ገድልና ድርሳናት በራሳቸው መጽሐፍ ቅዱስ ናቸው ብለዋል። ይሄም ቪዲዮ አለኝ። ገድልና ድርሳናት መጽሐፍ ቅዱስ ራሳቸው ማለት ራሳቸው ገድልና ድርሳናት መጽሐፍ ቅዱስ ናቸው፣ ወይም መጽሐፍ ቅዱስ ገድልና ድርሳን ከሚለው ጋር አስተካክለውት ዶክተር ዘበነም የተለያዩ መምህራንም የተናገሩበት ቪዲዮ እዚሁ ፔጅ ላይ ያለ ላሳይ ይችላል። መረሳት የሌለበት ግን የወንድማችን ኤርሚያስ ጥያቄ ምንድነው? ከጋኔን ነው እንጂ ከጋኔን ካደረበት ሰው አይደለም ሴትዮዋ የወለደችው። ከዚህ በኋላ ኦርቶዶክሳውያኖች ከጋኔን እንዴት ጋኔን በምን ወለደ ብልት አለው ወይ በምን ዘዴ ያተከናወነ እንትነግሩናላችሁ። ደግሞስ ጋኔን እንዴት ታቦት ይሰራልታል? ደግሞስ ጋኔን እንዴት ወደ ሰውነት ይመለሳል? ሰው ወደ እንስሳ ተቀየረ መጽሐፍ ቅዱስ አለን፣ ደግ አደረገ፣ እናምነዋለን።
አዎ ግን ጋኔን ወደ ሰው ተለወጠን ግን አንቀበልም። መጽሐፍ ቅዱስ ላይ እንደዚህ አያስተምረንም። ክርስትና እንደዚህ አያስተምረንም። ጋኔን ካህን ይሆናል፣ ጋኔን አገልጋይ ይሆናል ብለን እኛ አናምንም። ክርስቲያን ይሆናል ጋኔን ብለን አናምንም። ዳጊ ሰዓት 1 ደቂቃ ጨምሬላ 4 ደቂቃ አውርታል። በጣም ይበቃኛል። አመሰግናለሁ። እሺ ዳጊ ቴንኪው፣ እናመሰግናለን። አሁን መዝሙሬ ነው የሚናገር። እሺ ሁላችሁንም ሰላም ብያለሁ። እግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። የመጀመሪያው ይውረዱ ሁሉም ያልኩበት ምክንያት እኔና ኤርሚያስ ብቻ ነን ማውራት ያለብን። አይ ዳጊ ከሆነ የሚዋየው ከኔ ጋራ ሁሉም ይወርድና ዳጊና እኔ እንወያያለን። አይ ደግሞ ከተባለ ደግሞ ኤርሚያስ ከሆነ የመረጡት ከኤርሚያስ ጋር እንወያያለን። መሪጌታም የተባሉት እኚህም እንግዲህ ጴንጤ ከሆኑ ከእሳቸው ጋር እናወራለን ማለት ነው። ስለዚህ ከአንድ ሰው ጋር ማውራት ስለምፈልግ ሁሉም ይወርዳሉ ማለት ነው። የእኔን ኤክስፔክቴሽን ነው የምናገረው። አንዱ ላይ መመርኮዝ የለበትም። እኔ ማንም ሌላ ሰው ላይ አልመረኮዝም። እገሌ ግባልኝ፣ እገሌ ደግፈኝ፣ እገሌ ወገቤን ያዘኝ አልልም። ራሴን ችዬ እወያያለሁ። አንድ ሰው ብቻ ከኔ ጋር የሚዋይ ይቀመጣል ማለት ነው። ሁለተኛው ደግሞ ዳጊ በቃ ብዙ ጊዜ ፖለቲካ ሰራለሁ እያለ ውሸቱ ያሻል። በጣም ሁለት ውሸት ዋሻችሁ። ምን ብሎ ዋሻችሁ? የመጀመሪያው በገላ ድርሳናት አንወያይም ብለው ፈርተው ዛሬ መጡ። ለኤርሚያስ በጣም ተደጋጋሚ ጥሪ አቅርበናል። ገላ ድርሳን ይዘና እኛ ደግሞ በጴንጤዎች በተለያየ ትምህርታችሁ የነገረ ድነት ትምህርታችሁ አንዴ ካልቪን፣ አንዴ መካኒሱስ፣ አንዴ ሙሉ ወንጌል፣ አንዴ ቀላዮት፣ አንዴ መሰረተ ክርስቶስ፣ አንዴ ተሐድሶ፣ እነዚህ ሁሉ ህብረት አድርገው ኦርቶዶክስ ላይ ስለሆነ የሚፋቀሩት ገላ ድርሳናቱን ይዘና ዘማርያም ጠርቶታል፣ እኔም ጠርቼዋለሁ። ገላ ድርሳናቱን ይዘና በነገረ ድነት እኛ ደግሞ በመጽሐፍ ቅዱስ በራስ ትምህርት በቤተ እምነት ማስረጃ በሌላው ደግሞ በአንተው በጴንጤ እምነት ባሉት ማስረጃዎች እንወያያለን ብለን ብዙ ጥያቄ አቅርበን ነበረ። ያው ስድብ ነው የደረሰ። እውነቱን ለመናገር እገሬን ላስበሉት፣ እግርህን ላስበሉት፣ እንዲህ ጠላ ጠጣ በሉት የሚል ስድብ ነው የደረሰን። ዊች ኢዝ ኦኬ። ስለዚህ አሁን ይሄ እንዲሁ ሸሽተው የሚለው ነገር ምንድን ነበር ስን የነበረው? ገድላ ድርሳናት መደበቂያ አታርጉት። ጴንጤዎች ገድላ ድርሳናት ቤተክርስቲያኗ አይ በቃ ይቅርብኝ ብትል ኦርቶዶክስ አይሆኑም። ምክንያቱም ልዩነታችን ገድላ ድርሳናት አይደለም። ልዩነታችን ነገረ ክርስቶስ ነው። ልዩነታችን ነገረ ቁርባን ነው። ልዩነታችን ነገረ ጥምቀት ነው። እዚህ ያሉት ጥምቀት አያድንም ብለው ነው የሚያምኑት። እዚህ ያሉት ቁርባን አያድንም ብለው ነው የሚያምኑት። ገድላ ድርሳናቱን እንኳን እንተወ ብለው በቃ ይቅር ብንል ክርስቲያን እነዚህ ኦርቶዶክስ አይሆኑም እዚህ ያሉት ወንድሞቻችን። ስለዚህ ገድላ ድርሳናቱን መደበቂያ አታድርጉት። ለምን እስቲ በነገረ ክርስቶስ፣ በነገረ ቁርባን፣ በነገረ ጥምቀት፣ በመጽሐፍ ቅዱስ ትምህርት ሲጀመር እርስ በርስም አትግባቡ። ቲክቶክ ላይ ስትባሉ እያየናችሁ ነው። አንዱ እንዳትመጣብኝ እያለ መግለጫ እያወጣ እኮ እያየን ነው። እነዚህ ሁሉ ግን የተለያዩ ሰዎች የሚፋቀሩት ኦርቶዶክስን አታክ ለማለት በገድላትና በታምራት ስም መደበቅ። ስለዚህ ከዛ የተነሳ ከነሱ ጋር በመጽሐፍ ቅዱስ በምንድነው በገድላ ድርሳናት አንወያይም። የማንወያይበት ምክንያት ግን ይሄ ነው። ከዛ በኋላ ኤርሚያስ አልቀበልም ሲል አይ በቃ ገድላ ድርሳናትን ይዘን አይፈለግከውን በመጽሐፍ ቅዱስ በነገረ ድነት ደግሞ እኛን ሞግታለን ብለን ብዙዎቻችን ጥሪ ያቀርብንለታል። እና ያው ግማሹን ፈረስ ፊት ሲል፣ ግማሹ ነገር ሲሳደብ ውይይቱ አልተደረገም ማለት ነው። ስለዚህ አሁን ምንድነው ማድረግ ያለብን? እዚህ ጋር ያሉት ሰዎች ሁሉም ይወርዱና እኔና ኤርሚያስ በገድለ ተክለ ሃይማኖትም ባነሳችሁ መጽሐፎች እንወያያለን ማለት ነው። ሌሎቹ አይ ኤርሚያስ አያዋጅም ለብቻው ሌላ ሰው ያስፈልግ ካሉ ደግሞ ያ ሰው ብቻውን ይቀራል፣ እንደ ከዛ ሰው ጋር ለብቻው አወያያለሁ ማለት ነው። ኤርሚዬ የኔ ሀሳብ ይሄ ነው። እሺ ኤርሚያስ ነው አሁን የምትናገረው። ቴንክ ዩ ኤርሚሻ። ኦኬ እንግዲህ መግቢያ ላይ ነው የምነጋገረው። ሌሎች ውረዱ ነው ብሎ 2 ጊዜ አጽንኦት ሰጥቶ የተናገረው ያሬድ የሚወርዱ የሉም። የሚገቡ ካሉ ታስገባለህ። አይወርዱም። ዳጊም አይወርድም፣ መርጌታም አይወርድም። ለምን? እኛ አስቀድመን ገብተናል ማለት ነው። መተናል። አንተ መታ አዲስ ህግ አታወጣም። ኦኬ ተጠርተህ እንደመጣው እኔም ደግሞ ተደውሎልኝ ነው ራሱ ኤርሚ የቤቱ ባለቤት ጠርቶ ነው የመጣሁት ማለት ነው። ቴክስት አድርጎልኝ ተጻጽፈን እንደውም አልመጣም ብዬው ነበር። ከዛ ከታች ሆኜ እየሰማሁ ያለው ሲስበኝ ገባው ማለት ነው። አልጸጸትም። ስለዚህ አዲስ ህግ የሚወጣ ነገር የለም። እሺ 2 ውሸት ነው የዋሻችሁት ብሎ አለ ዳጊ። 2 ውሸት ዋሻ አለ። አልዋሸም፣ የኔ ወንድም አልዋሸም። ኦኬ አንደኛ ገድላ ድርሳናት መከራከሪያ አይደሉም ብለው ሲሉ የነበሩት ከላይ እስከታች ነው።
ራሱ መዝሙረ ያሬድ ሲያልበው ነበር በባለፉት ዓመታቶች ላይ አናወራባቸውም ብሎ ማለት ነው። አንነጋገርባቸውም ብለው ማለት ነው። አንድም ኦርቶዶክሳዊ ቀና ብሎ ላያወራ እዛ ቤት አትግቡ እያሉ መግለጫ መመሪያ ሲሰጡ ነበር። እነ መምህር ቢንያም እና አክሊለ ሌሎችም ብላችሁ የምትሏቸው ማለት ራሱ መዝሙረ ያሬድም ጨምሮ አንወያይባቸው መከራከሪያ አይደሉም ብለው የሚሉትን መጽሐፍቶች ግን ራሱ መዝሙረ ያሬድ ምናልባት ብብቱ ስር ብትፈልጉ በቆዳ ሰፍቶት ሁሉ አለ። ኤኮሳትን ማለት ነው። እየደገማቸው ነው የሚወጣው። ለጸሎት የሚጠቀሙባቸውን መጽሐፍት ገድላት ድርሳናቱን ራሱም ዮኒ ማኛ ቤት በተገናኘን ሰዓት ላይ እኔ ገድለ ተክለ ሃይማኖትን ዕለት ዕለት እጸልየዋለሁ እኮ ብሎናል። ራሱ መዝሙረ ያሬድ ማለት ነው። ዕለት ዕለት ነው የምጸልየው፣ ዕለት ዕለት የምጸልየው መጽሐፍ በረከቱን የምካፈለው መጽሐፍ ብሎ የሚለውን ከቅዱሳኑ በረከት ለመካፈል ለትምህርት ሁሉ ጭምር እጠቀምበታለሁ ብሎ ያለውን መጽሐፍ እዚህኛ ፊት ና እናውራ ብለን ደጋግመን ስንጠይቀው፣ እኔም ሜሎስም ስንጠይቀው በወጣቶቹ ንግግር ትቶ ሄዷል ማለት ነው። እሺ፣ ስለዚህ አንወያይም አላልንም አለ። እዚህ ጋር ልብ በሉ። እዚህ ጋር ደግሞ በገድላት ድርሳናት አንወያይም አለ። እዚህ አላልንም አለ። አንወያይም አላልንም ማለት እንወያይባቸዋለን ማለት ነው። እዚህ ደግሞ አንወያይም አለና መጨረሻ ላይ ደግሞ ዘጋው ማለት ነው። ሁለት ውሸት የሚዋሸው መዝሙረ ያሬድ እንጂ የኔ ወንድም ዳጊ አይደለም። ኦኬ፣ ዘማርያም ጠርቶታል ብሎ አለኝ። ይህ ነገር ደጋግሜ ተናገርኩኝ። ጥሪማ ከተባለ ከነ ዶክተር ዘበነ ለማ ጨምሮ 6 ጉምቱ የተባሉ የኦርቶዶክስ ተዋሕዶ ክርስቲያን መምህራን ስማቸውን ከዚህ ቀጥዬ የምጠራው ለዶክተር ዘበነ ለማ ጥሪ አቅርቤያለሁ። ለመምህር አቡኑ ጥሪ አቅርቤያለሁ። ለቀሲስ ተስፌ መቆያ ጥሪ አቅርቤያለሁ። ኦኬ፣ ለምህረት አብ ጥሪ አቅርቤያለሁ። ለመምህር መስፍን ጥሪ አቅርቤያለሁኝ። ለመምህር ታሪኩ አበራ ጥሪ አቅርቤያለሁ። ለእነዚህ 6 አገልጋዮች ከነዚህ ውስጥ ምህረት አብና ወንድም አለው ኤርሚያስ የሚባል ወንድም፣ ልብ በሉ። ምህረት አብና መምህር መስፍን ዶክተር ዘበነ ለማ ብቻ ናቸው መልስ የሰጡን። ዶክተር ዘበነ ለማ ስሜን ጠርቶ ነው የተናገረው። እንደውም እዛ እስራኤል ሀገር ተቀምጦ ከመጣህ በስናይፐር አናትን ብለን እንልሃለን ብሎ አለ ብለው ማለት ነው። እኔ አላልኩም። ያልኩትኝ ሂድና ኢየሩሳሌም የእስራኤል ከተማ ነች ብለህ ስትል፣ ማነው የኢትዮጵያ ዋና ከተማ ነች ብለህ ስትል ሞሳድ በጥይት ግንባርህን ነው ብሎ የሚል ብያዋለሁ። ምክንያቱም ጆሲ ሾ ላይ ቀርቦ ስለ ኢየሩሳሌም የተናገረው ነገር ስለሰማው ማለት ነው። ጥሪ ባቀርብኩት ላይ አልመጣም። ራሱ ቪዲዮ ማሰማት ይችላል፣ እሱ የተናገረውን ስለኔ። ኦኬ፣ ከዛስ ወደ ሶሻል ሚዲያ ወደ ቲክታክ መምጣት ሳለ ከአክሊለ ጋር ጥሪ አቅርቦልኝ ወይ አቅርቤለት ማን አቀረበልኝ፣ ተቀበልኩት። በታቦቱ ሙሉን እናውራ ብዬ ማለት ነው። እችን ደቂቃ ትጨምርልኛል በኋላ ላይ ከፈለገ ለእነሱ ቀንሰ ትሰጣቸዋለን። ስ ጨርስ ይጨርሰው። ደቂቃውን ጨርስ ኤርሚ፣ ደቂቃውን ጨርስና እኔ ወደ ጉዳይ ነው የምገባ። ጥሪ ያቀርቡልኝ። ደቂቃዬን በትክክል እንትን በልኝ። ጥሪ ያቀረበልኝ አክሊለ ጥሪ ያቀረበልኝ በታቦት በብሉይ ኪዳንም በአዲስ ኪዳንም ታቦት አልኩትኝ። ወገቤን አለ። ቀና ብለው አያወሯትም። ብሉይ ኪዳን ታቦት በስርቆት አምጥተው አክሱም ጽዮን አለ ብለው የሚሉትን መዝሙረ ያሬድ ከደፈረ እስኪ ይግባ እስኪ በታቦቱ። ቀሲስ ዲበኩሉ አፍሮ ትቶታል። አቅም ካለው ሌሎቹን በሙሉ አስወርድ እስኪ ታቦት ላይ ናግባ። ከብሉይ ኪዳን ሰርቀን አምጥተናል ብላችሁ ያላችሁት አክሱም ጽዮን ያለው በሌብነት አምጥተናል ብላችሁ ያላችሁትን የታሪክ ተፋልሶ ያለውን ከሳውዲ አረቢያ እንደመጣ መጽሐፍን ገልጬ ሳሳይ ከሳውዲ አረቢያ ከመካው መዲናው ሹም ጋፌር ከሚባለው ንጉሥ እጅ ታቦቱ እንደመጣ የማርያም ታቦት የሚካኤል ታቦት አጽም ምናምን ነገር መስቀሉ ሁሉ ጭምር ከዛ እንደመጣ ታሪክን ሳሳይ ማን እንደሚያፍር ታያላችሁ ማለት ነው። ስለዚህ ጥሪ ያቀረበልኝ አክሊለ ጥሪ ያቀረበልኝ አልቀበልም አለ። በኋላ ላይ ልደተ ቃል ጥሪ ያቀረበልኝ አልቀበልም አለ ራሱ። እኔ ለቀሲስ ዲበኩሉ ጥሪ ያቀረብኩለት፣ ለቀሲስ ዲበኩሉ ጥሪ ሳቀርብለት ዘማርያም የሚባለው ሰውዬ የደምረውንም ጥሪ ያሰረዘው እሱ ነው። የዲያቆን ማነው ስዩምንም ጥሪ ያሰረዘው እሱ ነው በውስጥ። እሺ የዲበኩሉንም ጥሪ ያስቆይ ቆይ የዲበኩሉንም ጥሪ ኤርሚ አዳምጠኝ። እኔ የጠራው ሌላ ነው እኮ ጨርሰዋለሁ። በኋላ ሰጠኝሽ። ቀጥሎ ማን ነው የሚሰጠው? ስላለቀ በደቂቃው እንድናወራ እኔ ጥያቄን እንዲመለስ ነው የኔ ጥያቄ እንዲመለስ። ኤርሚ ላነሳው ነገር መልስ መስጠት ስላለብኝ ደቂቃ ስጠኝ። ደቂቃ ስጠኝና አንተም ይሰጣል። ኤርሚ ችግር የለውም። እሺ ደቂቃ ያዝልኝ። ኦኬ ይኸው በቃ 5 ደቂቃ አውሩ። እሺ በቃ አሁን እኮ ተመልሶ ክርክር ከሆነ እኔ ምን አደርጋለሁ ታዲያ? እሺ እኔ ላስቀምጥ ነው፣ የመጨረሻ ንግግሬ ነው ይሄ። እስካሁን ድረስ 5 ደቂቃ ጀምሮ 5 ደቂቃ አውሩና ከዛ ወደ ጉዳዩ ግቡልና።
መልካም እሺ፣ 5 ደቂቃ አስቀምጥልኝ። ሰዎች በሌሉበት የሰው ሰዎች ሲጠራ ሀሜት ነው። ባይዘወይ በሌሉበት ኤርሚያስ ይዋሽ እውነት ይናገር፣ እነዛ ሰዎች በሌሉበት ከተወራ ሀሜት ነው። ባይዘወይ እኔ አሁን እዚህ ያሉትን ሰዎች ፊት ለፊት የተናገርኳቸው የሌለ ሰው ስም አልጠራውም። ሀሜት ነው። ቀሲስ ዘበነ፣ ቀሲስ ድበኩሉ፣ ገሌ ገሌ ሀሜት ነው ይሄ። ኦኬ። ምክንያቱም ከአክሊል ጋር የነበረው አክሊል በቪዲዮ እስከ መረጃ አውጥቶ ኤርሚያስ እንደዋሻ አሳይቷል። ግን አሁን አክሊል በሌለበት ግን አክሊል ወክዬ አላወራም። እኔ ግን ሀሜት ነው። ወንድሞቼን አባቶቼን ሀሜት ነው። እኔ እንኳን አላረኩትም። ኦኬ። በትምህርት ነው እየጠየቅኩ ያለሁት። ስለዚህ ሀሜቱ ይቅር። እዚህ ጋር ያሉ ሰዎች ይውረዱና እኔና ኤርሚያስ እርሱ ገድላቱን ድርሳናቱን ያምጣ። አሁንም የአቡነ ተክለ ሃይማኖቱን ጨምሮ ያነሳውንም ማለት ነው። ፖለቲከኛ ነበር፣ እንዲህ ነበር፣ ሁሉንም ያወራውን በመጽሐፍ እያስደገፈ እሱ የፈለገውን ያቅርብ። እኔ ደግሞ በራሱ ቤተ እምነት መጽሐፍና በመጽሐፍ ቅዱስ እርሱ ገድላት ድርሳናቱ ሲያነሳ እኔ ደግሞ መጽሐፍ ቅዱስ ዋናውን አነሳለሁ። መጽሐፍ ቅዱስ ዋናውን አንስቼ የክርስቶስን ትምህርት እንደሚክድ፣ የክርስቶስን ትምህርት እንደማይቀበል፣ ክርስቶስ ያስተማረውን ነገር እንደማይቀበል በዛ ሞግተዋለሁ። ክርስቶስን ያላወቀ ሰው ነገረ ድነት የለውም፣ የዘላለም ሕይወት የለውም። ዝም ብሎ በስም በጠራ ሳይሆን ክርስቶስ አርጎ ያለውን ነገር ማድረግ ነው። ክርስቶስ አርጎ ያለውን ነገር በጥምቀትና በቅዱስ ቁርባን በሌሎችም የነገረ የድነት ትምህርቶች ላይ ከኤርሚያስ ጋር በመጽሐፍ ቅዱስ ደግሞ እኔ ሞግተዋለሁ። እሱ ገድላት ድርሳናቱን ይሰብስብ፣ ችግር የለውም። ኦኬ። ስለዚህ አሁንም መዋየት የሚፈልግ ከሆነ እዚህ ጋር ያሉት ሁሉ ይውረዱ። እየሰማኝ ነው? ኤርሚያስ ውይይት አይደለም የሚፈልገው፣ ዓላማ መዋየት አይደለ? ኤርሚያስ ሙሉ ሰው ነው። ራሱን ችሎ መናገር ማስተማር የሚችል ወንድማችን ነው። ስለዚህ የማንንም እገዛ አይፈልግም። እኔ ገሌ ይግባልኝ ገሌ ይቀመጥልኝ አላል። ታስወርድና ሁለታችንንም እኔ እና እሱ እንዋያ። አይ እኔ አልወያይም ካለ ዳጊ ከሆነ ዳጊ መሪጌታ የተባሉት እዚህ ጋር ያሉት እንግዲህ ጴንጤ ከሆኑ እሳቸው ሉክ ፕሮፋይላቸውን ራሱ ያው ፊት ለፊት ስለምናገር ነው። ኦኬ። ይሄ ሁሉ ማስመሰል፣ ይሄ ሁሉ መደባበቅ፣ ተኩላነት አያስፈልግም። በቃ አውልቀው ልብሳቸውን በሱፍ መምጣት ይችላሉ። ኦኬ። ጴንጤ ከሆኑ ነው እየተናገርኩ ያለሁት። ምክንያቱም ኤርሚያስ እሳቸውም ይቀመጡ ስላለ ማለት ነው። ኦርቶዶክስ አባት ከሆኑ እሳቸው ምንም እንትን የለውም። ጴንጤ ሆኖ ከሆነ ግን ይህን ፕሮፋይል ያደረጉት ይሄ በጣም ትልቁ ሌብነት ነው። ኦኬ። ጴንጤ ሆኖ ይህን ካደረጉት ፊት ለፊት ነው የምናገረው። የሌለ ሰው ዓላማም ይሄ ውሸታምነት ነው። እንደዚህ አይነትም ወንጌል የለም። ሰው ያላመነበትን ነገር ለድራማ ማድረግ የለበትም። ስለዚያው ምንድነው የምናደርገው መሰለ ኤርሚሻ ወንድሜ ኤርሚያስ አለ። እሱ መዋይ ከቻለ ይውረዱና እኔና እሱ እንዋይ። ሁሉም ይውረዱ፣ ማንም አያስፈልገንም። ራሳችንን ቆመን ቤተ እምነታችን ወክለን መናገር እንችላለን። እሱም ቤተ እምነቱን ወክሎ በቤተ እምነቱ መጽሐፍ እንደ ጴንጤ ኮንሲደር አድርጌው የሁሉንም ትምህርት ጠይቋለሁ ማለት ነው። የነገረ ድነት ትምህርታችን እንዋያለን። ስለዚህ አሁን ምንም ባኬንድ ፎርዙ በዚህ ወጥቶ ዘበነ በዚህ ቲክቶክ እንኳን የሌላቸውን ሰዎች ውይይት መጣት በጣም አስቂኝ ነገር ነው። ሰው ዘበነ በዚህ ወጥቶ ቀሲስ ድበኩሉ በዚህ ወጥቶ ከሚባል ይኸው በቃ መተናል። ስለዚህ እንዋይ። ከቻለ እሱ ካልቻለ ደግሞ ለብቻው የሚዋይ ሰው ካለ ከዛ ሰው ጋር ለመዋየት ፈቃደኛ ነኝ። አለበለዚያ ግን ዝም ብሎ ቃቃ ጨዋታ እንጨዋት ከሆነ ግን ምንም ጥቅም የለውም። ኤርሚዬ እና ወደ ገደለው ብንገባ ጥሩ ነው። ይበቃኛል፣ ደቂቃው ችግር የለውም። ጊዜ ይስጥልኝ። እሺ ኤርሚ ለእኔም 5 ደቂቃ አድርገልኝና እሺ ልጨርስ። ቴንኪው። ኦኬ። አሁንም መዝሙር እንደገና ደግሞ ሌላ ስድብ ወደ መርጌታም ጋር ጉንተላ ዳጊም ጋር ጉንተላ ገባ ማለት ነው። ኦኬ። ሰዎች በሌሉበት ስማቸውን ማንሳት ሀሜት ነው አለ። ሀሜት የሚለው ነገር እሱ አይገባውም፣ አያውቅም። ምናልባት አማርኛ ችግር ሊኖርበት እንደሚችል አስባለሁ። ግን ኢትዮጵያዊ ነው፣ ሲያወራ ቆንጅዬ አማርኛ ነው የሚያወራው። ለምንድን ነው እንደዚህ ብዬ የምለው? ሀሜት የሚባለው ነገር እኔና መዝሙር አሁን ተደዋውለን በውስጥ ዳጊ እኮ የሚባለው ይገርምሃል ብዬ ካልኩት ነው ሀሜት የሚሆነው። ዳጊ እዚህ ጋር ቁጭ ብሎ ማውራት ሀሜት አይደለም። አንድ ሁለተኛ፣ በሶሻል ሚዲያ ህግ ሰዎቹ በሌሉበትም ራሱ ነገ ስለሚሰሙት ማለት ነው። እዚህ የሚቀረጸውን ነገ ይሰሙት የለ ቢወራ ሀሜት አይደለም። ጥሪ ያቀረብኩላቸውን ሰዎች ነው ስማቸውን ዘርዝሬ የተናገርኩት። ዛሬ አይደለም የጀመርኩት። ኦኬ። ጥሪ ያቀርበውልኝ ወደ ጓዳ የገቡትን ሰዎች ዘማርያም የሚባለው አፍሮ የ3 ሰዎችን ጥሪ አሰርዞብኛል። ደምረውን እንኳን ተውት፣ እሱን ከእሱ ጋር ይቅር። ግን ዲያቆን ስዩም ጥሪ አቅርቦልኝ በነገረ ማርያም ጉዳይ አሰርዞታል። ራሱ ዘማርያም ማለት ነው። ለቀሲስ ዲበኩሉ እኔ ከሳምንት በፊት የታቦት ጥሪ አቅርቤ
አልቀበልም ብሎ የሚለው መልስ ከእሳቸው ይቀበላሉ ብሎ የሚለውን ስጠብቅ ራሱ ደውሎ እሳቸው እንደማይቀበሉ ቀሲስ ዲበኩሉ ማለት ነው። ማን ያስደረገው? ዘማርያም። እኔ እኮ ከዘማርያም ጋር አልወያይም አላልኩም። ቀሲስ ዲበኩሉ ግን በመጀመሪያ የታቦቱን ጥሪ ቴዲ ሐዋሳ ቤት እንገናኝ ብሏል ብላችሁ ለኤርሚያስ የጠራውን ጥሪ እንደምንም ደጋግፋችሁ ታቦቱ ከመንበሩ አደል ካህኑም ከደብሮ አደል ይግቡ ቀሲስ ዲበኩሉ ማለት ነው። እኔ በሚቀጥለው ቀን ከዘማርያም ጋር እሱ በተናገረው በመጽሐፍ ቅዱስና በገድላት ድርሳናት ነገረ ድነት ላይ ካልገባው እስኪ እኔ ልፈር። በመጀመሪያ ቀን ለቀሲስ ዲበኩሉ የጠራውን ጥሪ ይግባ። እኔ ከዲያቆን ጋር ስላፋ አሉልም። አይቀጡ ቅጣት የተቀጣው ያ ትዕቢተኛው ወንድማችሁ ታስታውሳላችሁ። 25,000 ሰው ባለበት አንገታችሁን የደፋችሁት። ትዕቢት ቀላል ትዕቢት የለም ኦርቶዶክስ ውስጥ ስለማቅ ማለት ነው። እና ዲበኩሉን ጥሪውን ተቀበለ በሉት። እኔ የዲበኩሉ ጥሪ ከተቀበለ በማግስቱ ከዘማርያም ጋር ያን ጥሪውን እቀበላለሁ። እሱ ግን የዲያቆን ስዩምን አሰርዞ የቀሲስ ዲበኩሉን አሰርዞ የደምረውን አሰርዞ ሲያበቃ ለእኔ ጥሪ ብሎ ያለው ቀሲስ ዲበኩሉን ከኔ እጅ ሊያስመልጥ ነው። አዎ ሁለተኛ አይቀጡ ቅጣት አደባባይ ላይ እስቲ ጴንጤ ነው ኦርቶዶክስ ነው የሚያፍረው? ውይይቱን ጥሪ ተቀበለ በሉት ቀሲስ ዲበኩሉ ማለት ነው። ኦኬ ሐሜት ብለህ ካልክ እኛ እዚህ እነሱ በሌሉበት አደል ያነሳ ነው ውስጥ ስላለው በተለይ ምንድነው የሚለው ኢየሩሳሌም የኛ ናት ይላል። ኤርሚያስ ይባላል ከእስራኤል ይባላል። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ሌላ ቅዱስ ጳውሎስ ክርስቶስ አምላክ ሙሉን ግቡና አዩት። ይሄን ቪዲዮ ሙሉን ግቡና አዩት። ለኔ ጥያቄ ተጠይቆ ለኔ መልስ በመለሰበት ላይ ነው። ኤርሚያስ የሚባል ተገር እንደምኖርም ራሱ አያውቅም፣ ግን እስራኤል ብሎ አለ። እንግዲህ ሐሜት ከሆነ መዝሙረ ያሬድ አንተ እንዳልከው ሐሜት ከሆነ የሰውዬ ሐሜተኛ ነው ማለት ነው። ቄስህ ማለት ነው። አባትህ ሐሜተኛ ነው ማለት ነው። እኔ በሌለሁበት እዛ ተጠይቆ ያወራል። እንዴት ነው ሐሜት የሚሆነው? አሁን ቀሲስ ዘበነ ሐሜት አማኝ ብዬ አልልም። ሚዲያ ላይ ነው የተጠየቀው። ሚዲያ ላይ ነው ያወራው። እኔም እዚህ ሚዲያ ላይ ነው ያወራሁት። ሐሜት ለይ እንጂ ዲያቆን እንዴት ነው? የአሜሪካ ሙቀቱ ነው። ሐሜት ለይ እንጂ መጀመሪያ ማለት ነው። እሺ ቀለም ያሁን ወደ ትምህርቱ ትገባለህ፣ ትወያያለህ። ይህን ሰው አስወርደው። ኤርሚ እሺ፣ ይኸው ሚዩት አድርጎ አያነሳም። አስወርደው። ኦኬ እሺ፣ ዳኒ እነሱ ያወሩ። በቃ እሺ፣ ጠብቀሽ አላወራም። እንዳታስወርደኝ ኤርሚያስ። ጥያቄ አለኝ፣ ወደ ትምህርቱ ይገባል። ጥያቄ አለኝ። ልክ እንዳዳም አይነት ሌሎች እሺ፣ ቆይ እንዳታስወርደው ኤርሚ። ይቀመጥ፣ ይወርዳሉ። አንድ ላይ ኤርሚያስ አንዴ አዳምጠኝ። እኔ ነኝ ጠርቼ ያስገባሁትኝ እና ፈልጌው ነው። እኔ ለራሴ ስለፈለኩት ስርዓት ያዘ። አነሳ ሚውት ችግር የለም። እሺ ደቂቃ ይመልስልኝ። 2 ደቂቃ ነበረኝ። አንድ ደቂቃ ነው የነበረ። 2 ደቂቃ ነበረ ይመልስልኝ። 1 ደቂቃ በቃ ልጨምር። እሺ እሺ። ስለዚህ ቅድም ጥሪ ቀረበ የተባለው ዘማርያምን እኔ መቼ ያልጠራ እኔ ያልጠራ ኦርቶዶክስ አለ እንዴ? ዘኬ ብላ ብቻ ብላችሁ ነው ያልጠራችሁኝ እንጂ በሙሉ ጠርቶኛል። የፈረስ ፊት አለው ብዬ ያልኩት ሰውየውን ስላላወቅኩት ነው። ጭንብል ለብሶ ሊያስፈራራኝ ስለመጣ ማለት ነው። ለምን ተገልጦ አይወጣም ነበር? ስላላወቅኩት ነው። ሌሎቹ ግን ከባልቴቱ እስከ ሊቃውንቱ እስከተባለ ሁሉ ጥሪ አቅርቦ 15 ሰው ነው ጥሪ ያቀረበው። ምን ነክቷችሁ ነው ግን? ያ ትዕቢተኛ ዲያቆን ስለተደበደበባችሁ ነው የዛን ቀን 15 ጥሪ። ከዛ በኋላ ዘኬ ብቻ ተብዬ ነው ያልተጠራሁት። በሙሉ ተጠርቻለሁ። ኦኬ። ዘማርያም በመጀመሪያ እነዛን ያሰረዛቸውን የሁለቱን አገልጋዮች የቀሲስ ዲበኩሉና የዲያቆን ስዩምን አሰርዟል። የሁለቱ አገልጋዮችን ሁለቱን ያሰረዘብኝን ይግቡና ሶስተኛ ያው የሱን እቀበለዋለሁ ማለት ነው። እኔ አስቀድሜ ለነሱ ጥሪ ስላቀረብኩ ማለት ነው። ስድብ ነው ብለህ ያልከው፣ ስድብ ደረሰን ብለህ ያልከው፣ እኔ አልተሳደብኩም። ኦኬ አልተሳደብኩም። ገድላት ድርሳናትን መደበቂያ አታድርጉት ነው ያልከው። በራስህ መጽሐፍት ራስህ ነው የተደበቀው። ቤተክርስቲያን አባቶችን አቻፈሩት። ጥራት የጎላቸዋል ብለው ያሉት ጥራት የጎደላቸው ገለባ፣ አሰር፣ እንክርዳድ መሆናቸው በዚህ 10 ዓመት ውስጥ አሳይተናል ማለት ነው። እሺ ደቂቃ አልቋል። ስለዚህ አልወያይም። እኔ አሁን እንደዚህ ከሆነ ወሬው ምንም ቁጭ ብለን ምንም እየተማርን አይደለም እና ጥያቄያችን መልሱልን። ኤርሚያስ ጠርቻለሁኝ። የገድል መጥቆሪያ እኔ ለመጀመሪያ ጊዜ የሰሙት ትናንትና ነው። አላውቅም። እኔ እውነት ለመናገር አላውቅም። ከትናንትና ውጭ ሰምቼውም አላውቅም።
አንተ ስታወራ ስለሰማሁ ከዚህ በፊት እኔ የመሰለኝ ቅድም እያብራራው ነበር። እኔ የመሰለኝ 54ቱ የብሉይ ኪዳን 39 ወዛ ውስጥ ያለ ነበር ይመስለኝ እንጂ እንደ ገድል መሆኑን አላቅም ነበረ። ትናንትና ግን በአጋጣሚ ሰምቼ እኔ ጥያቄ ስለፈጠረብኝ ናሳዬ ብዬ ጠርቻለሁ። ኦኬ አሁን ግን ወደ ውይይት ከሆነ እዚህ ያሉት ይቀመጡ፣ ችግር የለም ይውረዱ። እኔ ችግር የለብኝም። ዋናው የምፈልገው ታችም ሆነ ላይ ይሰማሉ። አንተ ጥያቄ ያለ ዛሬ ኤርሚዬ ጥያቄ ያለ መጥቆራ ላይ ነው አይደል? ቆይ እኔ ደግሞ ኤርሚ ገባ በለው ከመዝሙር ያሬድ ጋር በጥቆራ ላይ እዚህ ጋር ያሉት ይውረዱና እኔና ኤርሚያስ ብቻ እንወያይ። የፈለገውን ያንሳ። አይወርዱ አስወርዳቸው። አይወርድ። አንተ ቅድም ዳንኤል ይውረድ ብዬ ስላቱ አይወርዱም ብለሃል። ከወረደ ሁሉም ይወርዳል ነው ያልኩት። የአብርሃም አምላክ ምስክር አይወርዱ ማለት ማንም አያስጥልህም። ናገባ መጥቆራ ላይ ናገባ። የልጁ ጥያቄ መጥቆራ ላይ ነው። ናገባ መጥቆራ ላይ ብዙ ነገር አንስተሃል። መጥቆራን ብቻ ሁሉንም ያነሳው ነው መጥቆራ ላይ ናገባ። ስለዚህ ቆይ ገድለ ተክለ ሃይማኖትንም እኔ እስከመጣ እያወራ ነበር። የመጥቆራ ጉዳይ ነው ጥያቄ። የገድለ ተክለ ሃይማኖትንም እየዋሸው ነበረ። እሱንም በኋላ ደግሞ ስለዚህ አውርዳቸውና ኤርሚያስ ብቻ እናውራ። አይወርዱም እኮ አልኩ። ለምን ምንድን ነው ችግር የለውም የሚቀመጡ ሚዩት ካነሱ አስወርዳቸዋለሁ። ኖ እንደዛ ብሎ ነገር የለም። ምነው ቀጤማ ይጎዝጎዝልኛል? አይወርዱም መዝሙር በደንብ ብቻውን አይችልም ነው ምን ችግር አለ? እዚሁ ቁጭ ብለው እኔ እናንተ አስወርዳቸው። አማኑኤል ሚዩት አታንሳ፣ ሚዩት አትግባ፣ በመሃል ሚዩት አታንሳ። ኤርሚ አስወርዳቸውና እኔ እና እሱ ብቻ እንዋይ። በቃ ሙሉ ሰው ነው፣ በቂ ሰው ነው። እኔም በራሴ በቂ ነኝ። አስወርዳቸው፣ ማንም አያስፈልጉም። በቃ ኤርሚሻ ማንንም እንዳታስወርድ። ከኦርቶዶክሳውያንም የገቡት አዳም አለ፣ ዳንኤል አለ፣ መዝሙር አለ፣ ሌላም ማናቸውም አይወርዱ። ይውረዱ ኤርሚ ቢወርዱና የኔ ወንድሞች አይወርዱም። ከፈለግ አስወርዳቸው አንተ በመብት ማለት ነው። እኔ ገዛ አልፈልግማ። አንተ ለምን ነው አንተ ፍርሃት ለምን አለ? አይ ተው ኤርሚያስ፣ እንደዛ ፈሪ አሁን እውነት ለሰሚው ፈሪ ማለት ፍርሃት ለምን አለ? ለሰሚው ፈሪ ማለት ነው። እናንተ ማትስማሙና ሰዎቹ ቢቀመጡ ምን ችግር አለው? መዝሙሬ ቢቀመጡ ችግር አለው? ኖ ኤርሚ ቆይ አንድ ሀሳብ ልስጥ። ለጥያቄ ኤርሚ ቆይ አንድ ሀሳብ ልስጥ ፕሊዝ። አንዴ ስታወራ ነበር ሀሳብ ልስጠውና ጥያቄህን አደባብሰው ሊያልፉ ነው የፈለጉት። እኔ እየሰማሁ አይደለ? እኔ እየሰማሁ ሀሳብ ልስጥ። አይውረዱም ይውረዱም ይቀመጡ ታነሱ አስወጣቸው። ማንንም እንዳታስወርድ። አዳምንም መልስ አስገባው። ማንም ሰው አይወርድም። እንዳታስገባው ችግር የለውም። እኔ ላስማማችሁ። ኤርሚ አንዴ ሀሳብ ልስጥ። እባካችሁን ስሙኝ። አንዴ ኤርሚያስ አንዴ ፕሊዝ ሀሳብ ልስጥ። ሀሳብ ልሰጥ እሱ ዝም ትላለህ። ሀሳብን ጨርሰሃል። አሁን አንተ እንደፈለግህ አታወራም። ሀሳብ ልስጥ ፕሊዝ። ሀሳብ አንተ ስትሰጥ በዚህ ብቻ ሀሳብ ስጡ። ይኸውላችሁ ሰዎቹ ይውረዱ አይውረዱ በሚለው ብቻ እኔ ሀሳብ ልስጥ እሱ ላይ በፍጹም ኤርሚያስ ነው ሚዩት አድርገህ ሀሳብ ማትሰማው ለምን ሚዩት አደርጋለሁ? ታዲያ ስለሚዩት አደርጋለሁ አንተ ካወራ ደቂቃ ተሰጥቶን አንተም እኔም አውርተሃል። ሰው እኔ ነኝ አሁን ማውራት ያለብኝ። ደቂቃ ተሰጥቶን አውርተናል። የደቂቃችን እንደዚህ ብላችሁ ልትወጡ ነው ማለት ነው። በእንደዚህ አይነት ኤርሚያስ ነው ባለቤቱ። አንተ አትግባ ኤርሚ። እየተደማመጥን ኤርሚያስ ሀሳብ ልስጥ። ኤርሚ ሁላችን የምንማረው ውይይት ነው አይደለ? ኤርሚያስ አሁን እንደምታየው 15 ሰው ጠርቻለሁ አለ። መቼም 15 ሰው ሲጠራ ሰዎች አጅቦ አይደለም የሚጠራው። እኛም ውይይት ስንጠራው አጅበህ ይዘና አንለውም። 15 ሰው ጠርቻለሁ። ወንድ የሆነ እኔ ፊት ይቁም፣ ጀግና የሆነ እኔ ፊት ይቁም ይላል አይደለ? ኦኬ እኔ ወንድ ነኝ ጀግና ነኝ አይደለም። ምክንያቱም ወንጌል ፉከራ፣ ሽለላ፣ ቀረርቶ አይደለም። ግን ይኸው ኧረ አንዴ ሀሳብ ልስጥ ፕሊዝ። ቁጭ ብሎ ይዋሻል። አልሰማኝ በውሸት ይታወቃል። እኔ ሀሳቤን ታፈርሳለህ። 15 ሰው ጠርቻለሁ አላልኩም። 15 ሰው ጠርቶኛል ያልኩት። ታርመኛለህ፣ ችግር የለውም። አድምጠኝ። ታርመኛለህ፣ ተራ ሲደርስ ታርመኛለህ። ለምን ታርመኛለህ? ከዋሸሁ ይቅርታ እጠይቃለሁ። ለምን ትዋሻለህ? ሀሳቤን ልስጥ እና ታርመኛለህ። ምንም ሀሳብ አትሰጥም። ውሸት እየዋሻ ሀሳብ አትሰጥም። ሀሳቤን ልስጥና ዋሽተህ ብለህ አንተ ትልቅ ሰው አይደለህ እንዴ? አንተ ትልቅ ሰው አይደለህ እንዴ? ሀሳብ ልስጥ ፕሊዝ። እኔን ቁጭ አድርጋችሁ አታስጨንቁኝ። አንዳችሁ
ሀሳብ ነገር እንደ ሆስት ቤቱን ምረዋ በማለት ትግባ። አማኑኤል ለዚህ በኋላ ትወጣለህ። በማለት ትግባ። ተው በቃ ሀሳብ ልስጥ። ከሰማይም በኋላ ዋሽተሃል ብለህ ይቅርታ ጠይቅ። በመጀመሪያ ይቅርታ ጠይቅ። አንተ ልምና 15 ሰው ጠርቶኛል ያልኩህ እንጂ 15 ሰው ጠርቻለሁ አላልኩም። ችግር የለውም። ቆይ ልጨርስ ሀሳቤን። ሀሳቤን ልጨርስና ይቅርታ ጠይቃለሁ። የዲያቆን ውሸታም የሆንክ ሰው ነህ። ደጋግመህ ነው የምትዋሸው። በገድል ላይ ትዋሻለህ፣ በመጽሐፍቶቻችን ግድ የለም። ሀሳቤን ልጨርስ። የተላጠ ኤሌክትሪክ አስይዛለሁ። አንተ አትዋሽ። እኔ ሚውት ላደርጋችሁ ነው። ሁለታችሁ ታርጊያችኋለሁ። አንድ አስታራቂ ሐሳብ ታርጊያችኋለሁ። ካዳመጣችሁን አዳምጡን። ህዝብ ነው እየሰማ ያለ። ትልልቆች ሰዎች ናችሁ። በየተራ ማውራት ይችላል። አድመጠኝ። አድመጠኝ። እኔና መዝሙረ ጣታችን የምንጠባ ሰዎች አይደለንም። ሁለታችንም አንተ ቤት ነው የመጣ ነው። ብልግና አትባልግ። እሺ ሚውት አታርገው። እሱንም እኔንም ሚውት አታርገኝ። አንተ ሚውት አርገህ አንተ ሚውት አርገህ ተቀመጥ። ቤቱን አይመለከትም። እኔ እና እሱ መነጋገር የምንችል ሰው ነን። ሁለታችንን ሚውት ማድረግ ብልግና ነው። ብራዘር ብልግና አይደለም። መሪጌታ ሴኮንድ ነው እኮ አንድ አሁን ቅድም ኤርሚያስ ማንም እንዳይናገር ብሏል። ማንም አይገባ ማንም እንዳይገባ ብሏል። አይሰማም። እኔ ማይኩ እነዚህ ክፍት ነው የሚሆነው። መዝሙር አንተም አታወራም፣ እኔም አላወራም። አታወራም። በቃ ስለዚህ ወይ ሁለታችንም እንወርዳለን ማለት ነው። እኔ እናንተ ወርደን ሌሎቹ ያወራሉ። ውረድ። አቅም ካለ ውረድ። እኔ ወርደው ስለ ኦርቶዶክስ ልታወሩ ከሆነ ስለዚህ የጴንጤ ትምህርት አውሩ፣ መብታችሁ ነው። እፍርታሙ አንተ ነህ። ስለ ኦርቶዶክስ ካወራችሁ ግን እፍርታሙ አንተ ነህ። ቁጭ አድርገህ ተዋሽብኛለህ። እንደዚህ ሀሳቤን ስማና ከዋሻው ይቅርታ ጠይቅና ትቀጥላለህ። ሀሳቤን ልጨርስ። ለዋሻው ይቅርታ ጠይቅና ትቀጥላለህ። አልዋሻውም። ፖይንትን አስቀምጥና ስንት ሰው የጠራኝ ነው ብያልኩ። ይሄንን ዋሽታ የጠራኝ ነው ብያልኩ። መዝሙር ልጨርስና ሀሳቤን ልጨርስና ሀሳቤን ይሄን ያን ዋሽታ አልተኛለህ። ሀሳብን እንድጨርስ አልከለከልኩም። ስንት ሰው ነው የጠራኝ ነው ብያልኩት ወይ ስንት ሰው ጠራኝ ወይ ስንት ሰው ጠራው ነው ብያልኩት። ልጨርስ፣ ችግር የለውም። ልጨርስና ቆይ ሀሳቤን ጨርሼ ነው ይቅርታ የምጠይቅ። የአብርሃም አምላክ ምስክር ነው። ሀሳብን ይቅርታ ጠይቅ። ሀሳቤን ልጨርስ። ይቅርታ ጠይቅ። ምን ሀሳብ ይቅርታ? አንድ ሰው ይቅርታ የውሸት ሀሳብህን አጨርስ። የውሸት ሀሳብህን አጨርስም። አንተ የውሸትም ይሁን የእውነት አንተ ባለህበት ነው። የዋሸህበትን ላሳያ። አንተ ፊት ነው የማወራው። ስለዚህ የትም ምንም ችግር የለውም። አንተ ፊት ስለማወራ አንተ ፊት ነው ያወራሁት። አንተ ፊት ስላወራው ችግር የለውም። አንተ እንደፈለክ በለው። አንተ ፊት ነው የማወራው። የምትበላው ጵርሱ ታርመኛለህ። ከአሸዋሸዋ ታርመኛለህ። ፊት ለፊት ሀሳብ የምትበላውን ጋግረህ የምትበላውን ጵርሱ አትፈራም። ኧረ ስማ ፕሊዝ ስማና ሀሳብ ለመስማት ደፋሩን ኤርሚያስ በእንዲህ አንደበት ቅዱስ ቁርባን ትወስዳለህ። ሀሳብ ስማ፣ ችግር የለውም። ሀሳብ ስማ። ሀሳብ ሰምተህ ንቀፍ። ቆንጅዬ ውሸታም ነህ። ቆንጅዬ ሁለተኛ እንዳይለመድህ። በጣም ብልግና ነው። ወንድ ቆንጅዬ አይባልም። በዚህ አፍህ ጵርስ ቆራ ሄደህ ትበላለህ አይደል? የጌታ ስጋና ደም ብሎ የሚለው ወንድ ልጅ ቆንጅዬ አይባልም። በጣም ብልግና ሌላ ነገር ነው የሚመስል። ቆንጅዬ ውሸታም። አሁን ሀሳቤን ልትሰማና ሀሳብን ጨርስ። ግን እንዴት አይነት እፍርታ መሆኑን አፍሮ ለተሳሳተው ስህተት እንኳን ይቅርታ ጠይቅ። ችግር የለውም። ስማኝ፣ ችግር የለውም። ኦኬ ውሸትም ከሆነ እውነትም ከሆነ አንተ ባለበት ነው የምናገረው። ውሸት የሆነውን ነገር ውሸት ነው ትለኛለህ፣ ይቅርታ ጠይቃለሁ። ምንም ችግር የለብኝም እኔ። ኦኬ እውነት የሆነውን ደግሞ መቼም እውነት ነው ላትለኝ ትችላለህ፣ ግን እሱን ተወው። ኦኬ ምንድን ያልኩት በደንብ ስሙ። ውይይት ጠራው አለ አይደለ? ውይይት ጠራው። በጣም እኮ ይሄ የመንደር ወሬ ውስጥ ገባ። አሁን አይገርምም? መዋየት እየቻልን ጊዜያችን እየባከነ ውይይት ጠራው ብሎ የማንን ስም ጠራ? አኪልን ጠራላችሁ፣ ዘበነን ጠራላችሁ አይደለ? ስዩምን ዲያቆን ስዩምን ጠራላችሁ እያለ ዘረዘረላችሁ አይደል? ከዛ በኋላ ምን አልኩኝ እኔ? እነዚህ 15 ሰዎች ውይይት ራሱም ጠርቷቸዋል፣ እነሱም ጠርተውታል። ኦኬ የዘረዘራቸው ምክንያቱም ጠራው እያለ ነው። ጠሩኝም ጠራውም እያለ ዘርዝሯል ስማቸውን። ኦኬ አንዳቸውን መጥቶ ግን ፊት ለፊት ያልቆም የሚል ነገር ተናግሯል። ቀጥሎ ደግሞ ቤቱን በከፈተ ቁጥር ለገሌ ውይይት አቅርቤ እኔ ፊት አይመጡም፣ እኔ ፊት አይቀርቡም፣ ማንም ጀግና የሆነ ይምጣ
እያለ በጣም ብዙ ጊዜ ስም እየጠራ አኪለ እገሌ 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 እያለ ማለት ነው። ኦኬ የእኛ ልጆች ደግሞ ሲጠሩት አልተሳደብኩም። በጣም በጣም ውሸት ነው። እኔ እንኳን ለዋሽ ውሸት ይቅርታ ጠይቅም አላልኩትም፣ ምክንያቱም አያስፈልግም። አሁንም ባኬንድ ፎርዝ ይቅር ኢቨን አሁን የተናገሩት ውሸት ካለ ይቅርታ ጠይቃለሁ፣ እኔ ችግር የለብኝም። ኦኬ ግን አሁንም እሱ ይቅርና ሁሉ ሰው ይውረድ፣ እኔ እናንተ ብቻ እንወያይ። አሁን ማን ነው አሁን ፈራ ትለኛለህ? የፈራ ሰው እንወያይ ይላል። የፈራ ሰው በቃ ለምን ውይይቱ ጋር አንገባም ይላል የፈራ ሰው። እኔ ግን አንተን ፈራ አልልህም፣ ምክንያቱም በጣም የህፃናት ቃላት ነው እሱ። እንደ ትልቅ ሰው ፂም እንዳወጣ ሰው እንሁንና እዚህ ያሉት ሰዎች ይውረዱ፣ እኔ እናንተ ብቻ እንወያይ። ያመጣቸው መጽሐፎች ግለጥ። ከዛ በኋላ እኔም በመጽሐፍ ቅዱስ እሞግታለሁ። መጽሐፍ ቅዱስ ነው ልዩነታችን። አሁንም ባኬንድ ፎርዙን የሰዎቹንም እድሜና ጊዜ አናባክን። ሁሉ ይውረዱና እኔ እናንተ ብቻ እንወያይ። ካልፈራህኝ ምናምን አልልም፣ የህፃናት ጨዋታ ስለሆነ እሱ። እንደ ትልቅ ሰው ግን የጠየቁ ነው በድጋሚ ከዚህ በኋላ መልሼ መናገር ስለማልፈልግ ሁላችሁም ውረዱ፣ እኔና ያማስ ብቻ ቀርተን ውይይታችን እናድርግ በሰላም ሰው የሚማርበት ሰው የሚያትርፍበት። አይ በቃ ዝም ብዬ አሁንም ከሆነ ኤርሚያስ ምንም ጥቅም የለውም። ስለ ራሳቸው ቤተ እምነት መጽሐፍ ያስተምሩ። የታድሶ ከሆነ የታድሶን ያስተምሩ። እዚህ ጋር ያሉት ጴንጤቆስታል ከሆኑ ሉተሪያን ከሆኑ ቃለ ሕይወት፣ መካነ ኢየሱስ፣ ካልቪን ምናምን ከሆኑ የራሳቸውን ትምህርት ያስተምሩ። ኦርቶዶክስ ስለ ኦርቶዶክስ ካነሱ ግን አንዳቸው ጋር ለብቻቸው እዚሁ ሁሉም ወርዶ እንዋያለን ማለት ነው። በቃ ይሄ የኔ ቃል ነው። ከዚህ በኋላም በጣም ደከመኝ ቱ ቢ ኦነስት፣ ምንም ፍሬ የሌለው ነገር ሆነ። የኔ ሀሳብ ይሄ ነው። ጨርሻለሁ። እሺ ቴንክ ዩ ትልቁ ላይ ስላለው መዝሙረ የዋሸበትን ውሸት ላሳያችሁ እንዴት እንደሚዋሽ። እዚህ ጋር ቅድም 6 ሰዎች ከቤተክርስቲያኒቱ ታዋቂ የተባሉ አገልጋዮችን ጠርቻለሁ። እየስማቸውን የዘረዘርኩት ቀሲስ ዘበነ፣ ቀሲስ ተስፋዬ መቆያ፣ ቀሲስ መምህር አቡኑ ማለት ነው፣ ምህረት አብ፣ ታሪኩን፣ መምህር መስፍንን እነኝን ጠርቻለሁ ብዬ 6 ነው እዚህ ጋር የጻፍኩት። ልብ በሉ። ያው ዘበነ፣ ቀሲስ ተስፋዬ መቆያ፣ መምህር አቡኑ፣ መምህር ምህረት አብ፣ መምህር ታሪኩ አበራና መምህር መስፍንን ማለት ነው። መስፍን ታሪኩና ቀሲስ ዘበነ መልስ መልሰውልኛል። ኦኬ አንፈልግም ብለው ማለት ነው። ይህንን እኔ ቲክቶክ ላይ መጥቻ አይደለም፣ መዝሙረ ቲክቶክ ላይ ነው የሚያቀኝ። እኔ እኮ ሶሻል ሚዲያ ላይ 11 ዓመቴ ነው። ይህን ጥሪ ያቀረብኩት ለእነዚህ ሰዎች ያቀረብኩት አጠቃላይ ፌስቡክ ላይ ሆኜ ነው። መዝሙረ እዚህም ላይ ይዋሻል። ቲክቶክ የሌላቸውን ሰዎች እኔ ቲክቶክ ላይ ሆኜ አይደለም የጠራኋቸው። አንተ ምን ነው ማነው ቀሲስ ዘበነ ለእኔ እኮ መልሶልኛል አልመጣም ብሎ ማለት ነው። ኦኬ አልመጣም ብሎ እነ መምህር መስፍን አንመጣም ብሎ መልሶልኛል። እነ መምህር ምህረት አብ ወንድሙ ኤርሚያስ በሚባለው ሰው በኩል አንመጣም ብሏል። ኦኬ 6 ሰዎች እዚህ ጋር ልብ በሉ። ከዛ ወደ ቲክቶክ ስመጣ አክሊል ጠራኝ፣ ተቀበልኩት፣ ሰረዘው። በታቦቱ ጉዳይ ልደተ ቃል ጠራኝ፣ በመስቀሉ ጉዳይ እንግዲያው በመጽሐፍ ቅዱስ ብቻ ሳይሆን በድርሳነ መስቀሉ ይሰል አጠፈው ራሱ ማለት ነው። ቪዲዮ አለ። ኦኬ ፈለገ ጠራኝ፣ ያው አይታችሁታል የነበረው ማለት ነው። አይቀጡ ቅጣት ቀጥተን ለሚመጣው ትውልድ ማስተማሪያ አድርገን አልፏል ማለት ነው። ዲያቆን ስዩም ጠራኝ፣ ተቀበልኩት፣ ዘማርያም አሰረዘው። ኦኬ ደምረው ጠራኝ፣ እሱን እንኳን መቼም ግን ሰው መቼም አይናቅምና ምልህ ከአንዳንዶቹ ዲያቆናት ሳይሻል ይቀራል። እሱ ደምረው ጠራኝ፣ ተቀበልኩት፣ ዘማርያም አሰረዘው። ሲሳይ ቤት ስጠብቀው ዘማርያም ደምረው ቤት ገብቶ ቤተክርስቲያን ከሚሳደብ ሰው ጋር ምን ታደርጋለህ? እዛ ከሱ ጋር ውይይት ይቅርብ አለው። እኔ በዚህ መካከል ለቀሲስ ዲበኩሉ ጥሪ ያቀረብኩኝ በታቦቱ ጉዳይ። ኦኬ 1 ሳምንት ሙሉ እየጠበቅኩ እያለሁኝ ዘማርያም ቀሲስ ዲበኩሉ ታቦት ጥሪ እንዳቀረብኩለት ሲያቅ የእሱን ዳይቨርት አድርጎ እነዚህን ሁለቱን አሰርዞ የዚህኛውንም ሰው በውስጥ አዋቂ እኔ ሰዎች የነገሩኝ በትክክል መረጃ ዲበኩሉ ታቦቱን ጥሪ እንዳይቀበል የከለከለው ዘማርያም ነው። እኔ እኮ አሁን ዘማርያምን አልቀበለውም ብዬ አላልኩ። እነዚህን ዲያቆን ስዩምን ዘማርያም ብቻ አይደለም ባይዘው ያስከለከለው ሊቀ ሊቃውንት ቀለም ወርቅ፣ መርጌታ ኤፍሬም፣ መምህር ኤፍሬም ማለት ነው። እነሱ ሁሉ ራሱ ዲበኩሉም ባለበት እዛ ቤት አትግባ፣ ታስበላናለህ፣ ተያዘኑ የምናልቀው ነው ያሉት። አትግባ፣ ይቅርብ፣ ዲቤቱ ከሱ ሰው ጋር ይቅርብ ነው ብለው ያሉት። ምን እንደሚገጥማቸው ያውቃሉ። የኦርቶዶክስ ትቢት ይተነፍስ ነበር በአንዳንድ ሰዎች
አንደበት የሚወጣው ትዕቢት ነው ያልኩ። ሁሉ ኦርቶዶክሳውያን ትዕቢተኞች ናቸው እያልኩ አይደለም። ኦኬ። እዚህ ግን ቲክቶክ ላይ ያሉት ከራሱ ከመዝሙረ ያሬድ ጀምሮ ጴንጤ ገለባ ነው ብሎ የሚለው እና ግጠም ነው ያልኩ። እኔ እኮ አልወያየም አላልኩም። እኔ እኮ ባይዞ ነገረ ክርስቶስ ላይ ጥሪ አቅርቤልህ ነበረ። የኔን አልቀበል ብለህ ስትል ሜሎስ ጥሪ አቅርቦልህ ነበረ። ቤትን ዘግተህ እኮ ጭጭ ምጭጭ ብለህ እኮ የተቀመጥክ ሰው ነበርክ። ምነው አሁን ዛሬ አልሞት ባይ ተጋዳይ ይመስል የድል አጥባይ አርበኛ ይመስል ያዙ ይልቀቁኝ ያልክ መዝሙር ግን ከፈለክ እሱንም አሁን እናደርገዋለን ማለት ነው። የልጁ ጥያቄ መጥቆራ ላይ ነው። አንተ አቅም ካለ ሁሉንም ይውረዱ ብለህ ካልክ ና ግባ በመጥቆራ ላይ ማለት ነው። በህዳር 29 ቀን ታቦተ ሕግ ተቀርጾለት 60 ክንድ ያለው አጋንንት በእናንተ ቤት ተጠምቆ ወሰመ ጥምቀቱ ጽዋለ ጽድቅ ተብሎ ገድል ተጽፎለት ታቦተ ሕግ ተቀርጾለት ገዳሙ ተሰርቶለት ታቦቱ ባወጣችሁበት ቪዲዮ አለን ማስረጃ፣ ጽሁፎችም አለን ማስረጃ። የልጁ ጥያቄ መጥቆራ ማን ነው ነው እያለ ያለው የዛሬው ጥያቄ ማለት ነው። ስለዚህ ለእነኚህ ሰዎች ስቆጥራቸው 6 እዚህ ጋር ይሉ አክሊለ 7 ልደተ ቃል 8 ፈለገ 9 ስዩም 10 ደምረው 11 ዲበኩሉ 12 ነው። ለ15 ሰው አላልኩም እኔ 15 ሰው ጥሪ ጠራው አላልኩም። መዝሙሬ ይዋሻል ብዬ ስላችሁ ለዚህ ነው። እኔ እዚህ ጋር 15 ሰው ጥሪ ጠርቶኛል። ፈለገ ጋር የነበረን ዲቤት ካደረግን በኋላ ያ ጭንብል ከለበሰው ሰውዬ ጨምሮ ጥሪ ያልጠራኝ የለም። ጸበል ቅመስ ነው እንጂ ያልተባልኩት ጥሪ ያልጠራኝ የለም። ምንድን የሆናችሁት ተብሎ ሲባል ከላይ እስከታች ነው። የአቡነ ተክለ ሃይማኖት ገድል ላይ ሳነብ ባህር አልቅም የሚባለውን ሰይጣን ሲያማትቡበት እጹ ወደቀ ይላል። የኦርቶዶክስ እጿ ከላይ እስከታች ነው የወደቀ። የነ መዝሙረ እጻቸው ከላይ እስከታች ነው የወደቀው። ማን? ያ ፈለገ የሚባለው ሰውዬ ዲቤት ከጀመረ ማለት ከተደረገ በኋላ ማለት ነው። ስለዚህ 15 ሰው ጠራኝ ነው እንጂ ያልኩት እኛ 15 ሰው ጠራሁ አላልኩም። እኔ የጠራኋቸው 6ቱ አክሊል ራሱን የጠራኝ፣ ልደትም ራሱን የጠራኝ፣ ፈለገም ራሱን የጠራኝ። አክሊልን ተቀበልኩት ሰረዘው ራሱ፣ ልደትንም ተቀበልኩት ሰረዘው ራሱ። ሙሉ አላረግም አለ። አክሊል በብሉይና በአዲስ ነው ያልኩትኝ፣ በአዲሱ ብቻ ነው ማውራው፣ በብሉይ አላወራም አለ። ልደትም በመጽሐፍ ቅዱስ ነው ማውራው መስቀሉ እንጂ በድርሳነ መስቀሉ አላወራም አለ። ራሱን የሰረዘው። ፈለገ ግን አጀሬው መጣ ማለት ነው። እና ያው የነበረውን ስላያችሁት ቪዲዮ ገብታችሁ ከፈለግ ዲያቆን ስዩም ራሱን የጠራኝ፣ ደምረውም ራሱን የጠራኝ፣ ዲበኩሉን እኔ ነኝ የጠራሁትኝ። እኔ የጠራሁት ልብ በሉ፣ ዲበኩሉን፣ መምህር መስፍንን፣ መምህር ታሪኩን፣ መምህር ምረትአብ፣ መምህር አቡኑን፣ መምህር ተስፋዬ መቆያን፣ መምህር ዘበንን የጠራሁት። ኦኬ። አሁን ከዲያቆኑ ጋር ስላደረግን ከዲያቆን ወደ ዲያቆን አይነፋም ይላሉ ወጣቶቹ። አሁን ወደ ቄሶቹ ነው የሚሄዱት። መጀመሪያ ቀሲስ ዲበኩሉን ጥሪ አቅርብ ያለው ቆይ ልጨርስ። አንተ ለሰው ክብር የለም። ለአስር ጊዜ ልጨርስ በቃ ወደ ውይይቱ በቃ ልጨርስ። አይዞህ ልጨርስ። ቴንኪው። ስለዚህ ፈለገን ጥሪ ተቀብያለሁ ዲያቆን። አሁን ወደ ቄሶቹ ነው ከፍ ምለው። በምን? በታቦቱ ጉዳይ አናወራም ብላችኋል። መዝሙረ እያንዳንዳችሁ እዚህ ቲክቶክ ላይ ያላችሁት ሰርቃችሁ ስላመጣችሁት በሌብነት መጣ ብላችሁ ያላችሁት አክሱም ጽዮን ማርያም ላይ አንተ አቅም ካለህ ናገባ መዝሙር ማለት ነው። ዲያቆን አይደለህ? ያው መንበሩን እንድንነካ እናንተም አይፈቀደልንም፣ ታቦት እንድንሸከም አይፈቀደልንም። አንተም ዲያቆንህ እኔም ዲያቆኔ ናገባ። በታቦቱ በብሉይ በአዲስ ኪዳን ናገባ። ኦኬ። ገድላት ድርሳናቱን እንደሚኮሰኩሳችሁ ይህን ታሪክ ትሸሹታላችሁ። ናገባ አንተ አቅም ካለህ። ይሄው እዛ አሁን ዲቤቱን እቀበላለሁ እኔ ማለት ዲቤቱን አቀረብኩልህ። ናገባ። ኦኬ። ከዛ ውጪ የልጁ ጥያቄ መጥቆራ ነው፣ የመጥቆራ ይመለስለት ነው እያልኩ ያለው። ቴንኪው። በጣም ስላስረዘምኩ ይቅርታ። መቀጠል ትችላላችሁ። ቴንኪው። ያው ኤርሚ ከዚህ በኋላ እኔ የሚያወራ ሰው ካለ ያውሩ። ማንንም ሰው ኦርቶዶክሳውያን የገቡትንም እንዳታስወርድ፣ የኛዎቹንም እንዳይወርዱ አስወርዳቸውና አሁን ባለው ጠቅላላ ርዕስ እንወያይ። ኤርሚ ማስወረድ ከጀመረ እኛ በሙሉ እንወርድና ቤት እንከፍታለን። መብታችሁ ነው። ተወያይ እያልኩ ነው። አሁንም በቃ ሰዎቹ ባሉበት ና በመጥቆራ ተወያይ። በመጥቆራ ነው ሁሉንም አስወርዳቸውና የፈለግከውን መጽሐፍ ታመጣለን። ማንም አይወርድም። ብራዘር ኤርሚያስ አስወርዳቸውና ከኤርሚያስ ጋር ብቻ ምነው መዝሙር እንደዚህ ላበላብ ሆንክ? ብራዘር ላበላብ እኮ የሚቆመው እርዳታ የሚፈልግ ነው። እንወያይ እያልኩ ላበላብ ትላለህ። ኦርቶዶክሳውያኑም አይወርዱም፣ ወንጌላውያኑም አይወርዱም። እኔ እናንተ ከላይ ነን ያለኑ። ምንም እኔ እናንተ መካከል ሽብልቅ የገባ የለም። ከላይ ነው እንደው ችግር ለብቻችን እናወራለን።
ኤርሚኛማ ሀሳብ እንዲሰጥ አድርገን ተሰጣለህ። ኦኬ ለብቻ ከፈለክ በውስጥ ደውልልኝ። ለብቻ ከፈለክ እኔ በውስጥ አልደውልልህም። ካልሆነ ይቅርታና ያሬዶ ሁሉም አሉ። እዚህ ባለቤቱ አለ አለው። ዮባ ሰላም ነው? እንዴት ነው? እንዴት ነው አለው? እግዚአብሔር ይመስገን። አይ ሁለቱም እንወያያለን ካሉ ያሬድ ያቀረበው ነገር ምንድን ነው? እዚህ ገስት ላይ ያሉ ይውረዱና ሁለታችን ብቻ ሆነን አንተ እየዳኘህን እንወያይ ነው። ምክንያቱም ውይይት መሀል ላይ መረበሽ ምንም አልፈልግም ካለ መብቱ ነው። አልወያይም አይደለም ያለው። እንደውም አጋዥም ከኔም ሳይድ ከሱም ሳይድ አያስፈልግም ነው ያለው። አሁን ጀሌ ያስፈልገኛል እያለ ያለ አካል አለ ማለት ነው። በቃ ከወረዱ እኔም አብሬ እወርዳለሁ። ለጨርስ ሚዩት አድርግ። እስካሁን ስታወራ ነበር። ማንና ነው አንተ በየማሉ የምትገባ? ሚዩት አድርግ። ሚዩት አድርግ። እሱ ቁጭ ብለህ ለሚስት ንገራት። ሚዩት አድርግ። ሚዩት አድርግ። እንዳንተ የሀገር ሴት ጭን ውስጥ አልገባም። እኔ ሚስት አግብቼ እንዳንተ የሀገር ሴት ጭን ውስጥ አልገባም። አንተ ምን አይነት ሰው ነው? በጌታ ስም ሚዩት አድርግ እንጂ። ምናልባት አሁን ባይተንፍሱ ካላስማሉ እሺ አትልም እንዴ? ሚዩት እንዳታደርጉኝ። አንደበትህን መዝጋት አለብህ። ሚዩት አድርግ። አላናገርኩም። አድመጠኝ። እግዚአብሔር የሰጠኝ ሚስቴ እንዳንተ ከከተማ ሴቶች ጋር ጭን ውስጥ ገባ ጋለሞታ አንዴ ይሄ ነው እንግዲህ ኤርሚያስ አይተንፍሱ ማለት ይሄ ነው። ብራዘር እውቀቱ እያንዳንዱ ነገር ይሄ ነው። ስርዓት መያዝ አለብን። ሚዩት አድርግ። የአዲስ አበባን ሴቶች በየጥጋጥጉ ሰንሰል ስር ማስተኛት አለ። እንደኔ አዲስ አበባ ላይ ኢንዚዛ ሲዳራ ሴቶች እየላካችሁ በገየገራገራ ጥግ ስር የተኙትን ሴቶች የምታስነው ጤንዚዛና አህያ እኮ ግብረ ስጋ ሲያረጉ እየላካችሁ እኮ ሴቱን እንደዚህ ከሆነ ስለዚህ ሴት ስር አንተ ማለት ነው የምትለው። ምክንያቱም መረጃ ያለ አንተ ሁላችንም አስወርደን ሁሉንም ሰው እኔ አግብቼ ነው ምንም ይጠቅም ነገር እሱ አግብታ ነው ቁጭ ብለህ የምትቀልድ የቤተሰብ ጀልቦ ታውቃለህ። አሁን ሚዩት አድርግላችሁ እና አግባ ነው ጋብቻ ቅዱስ ነው። አስወጣን፣ ሁላችንም አስወጣን። ኤርሚ አስወጣኝ። እኔንም እናመሰግናለን። ሁላችሁም ውጡልን። በቃ ይቅር፣ ውይይቱም ይቅር ይሻላል። እንዴ እኔ ያክል እንትን ማለት ያስጠላል። ፖለቲካ ብቻ ከሆነ ነገሩ ያስጠላል። ስድድብ